እንኳን ደስ አላችሁ እንኳን ደስ ያላችሁ። ሙሽራና ሙሽሪት በእንግሊዝኛ ምን እንደሆነ አላውቀውምና ምንድነው ልዑሉና ልዕልቷ በሚለው ነው የተካሁት። ያሆ ከሚበላ ከሚጠጣው ነገር ይልቅ እንደዚህ አይነት በታሪክ ተቀርጾ ሊቀመጥ የሚችሉ ነገሮች ግን ላጥ አድርገው ሳህኑ ከእጄ ላይ ቀሙኝና አረ ማዘር ዘፋኞች ናቸው ምናምን ነገር ይሁና የጠራው ሰው ሳይበላ ነው እንደ አዝማሪ የሚበላው። መሬቱ እርገጠው ደብልቀው ለእናት ሰርግ ዘፍኜ እንደገና ለልጅ ሰርግ ዘፍኛለሁ። እኔ ሙሽሬ እያልኩ እንዴ ምን ነው ስል አምቦ አስቀይስ ሰጠው ሊለቃች አዳራሽ ላይ ቁጭ እንዳለች እናትና አባቷን ስታይ እንዳለ ማለት ነው የሷ ቤተሰቦች በድግ እያሉ እሷ ከገባች በኋላ ውልቅ እያሉ አዳራሽ ለቀው መውጣት ጀመሩ። ከዛ በቃ እንደዚህም ባዱ ዱብ ሲል እያየዋት ነው። ከዛ እንደሆነ ብቻ እንደ ብራቅ ተነሳችና በአምቧ ጠርሙስ አናቱን ውሃ አድርገው በቃ አምቧን እየጠረገች እየሮጠች ቬሏን እየጎተተች ወጣች። በአማርኛ ውሃ በትግርኛ ገበል፣ በአማርኛ ዘንዶ በትግርኛ ገበል፣ የኑስ አስደስታለሁ ደሞዜን ስቀበል። በሚያከብሩ ልክ ደግሞ ሌሎች ደግሞ እንደ ቀላል ነገር የሚያዩት ወይም ደግሞ የሚያላግጡበት ነገር አለ። አሁን ቅርብ ጊዜ እንኳን ራሱ ከትልልቅ ሰዎች ሰርግ የወይዘሮ ትልቅ ሰው ገዳሙ ልጇን ስትድር እስኪ ሸልሟትን እናቷ ምናምን ሲባል የ500,000 ብር ቼክ አመጣ ግንባሬ ላይ ስታደርግ እኔ ለኔ መስሎኝ ወደ ኋላ ልወድቅ ነበር። ትንፋሽ አይዞ ለሙሽሪት ነው ተባልኩኝ። ወሰላው ሰልሰላ አንተዋ በመሰላ ወሰላው ሰልሰላ አንተዋ በመሰላ በየመላ ሰላም የተከበራችሁ ዛሬ ደግሞ በከተማችን ላይ ካሉ እጅግ በጣም ከሚወደዱና ከሚደነቁ የሰርግ አድማቂዎች ጋር ቆይታ እናደርጋለን። ስታያቸው ገና በፊታቸው ፈካ ማለት ታውቋቸዋላችሁ። ሚሊዮን ደርባባውና እንዲሁም ደግሞ ሻምበል ስሜነህ ናቸው። ሁለቱም ከሰርግ ማድመቅ ጀርባ በጣም የሚገርም ታሪክ አላቸው። እሱንም እንዲሁም ደግሞ በየሰርጎቻችን የሚያዩትን የሚታዘቡንም እንዲሁም ሰርጎች እንዴት ፈታ እንደሚያደርጉ በዚህ በየኑስ ሚዲያ እየተነጋገርን ቆይታ እናደርጋለን። አብረን እንሁን። ስፖንሰሮቻችንን ኤምኤች ፈርኒቸርን እናመሰግናለን። እንዲሁም ደግሞ ሜሪት ፕሮፐርቲስን እጅግ በጣም አድርገን እናመሰግናለን። አብረን እንሁን። በመርካቶ ተክለ ሃይማኖት የንግድ ስኬቱን የሚያረጋግጡባቸው ሱቆችን በታላቅ ቅናሽ ይዘን ቀርበናል። ከ440 ሺህ ብር ቅድመ ክፍያ ጀምሮ በ11 ካሬ፣ በ16 ካሬ፣ በ22 ካሬ እና በ32 ካሬ አማራጮች እንዲሁም ለሱፐርማርኬት፣ ለስቶር እና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎች አሉን። ምንም አይነት የጋራ መጠቀሚያ ኮመን ኤሪያ ክፍያ ባለመኖሩ ለገዙት ካሬ ብቻ በመክፈል ትርፋማ ይሁኑ። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። በንግድ ማዕከልነቱ ወደር የማይገኝለት ተክለ ሃይማኖት ላይ ዛሬውን ኢንቨስት ያድርጉ። በቅድሚያ ጥሬና ክብራችሁ ስለተገኛችሁ እጅግ አድርጌ ከልብ አመሰግናለሁ። ምክንያቱም እናንተ አሁን በጣም የምትፈልጉበት የት ናችሁ የምትባሉበት ሰዓት ነውና እጅግ በጣም አድርጌ አመሰግናለሁ። ከሚሊዮን ልጀምር። እንኳን በሰላም መጣህልኝ። ሻምበልም እንኳን በሰላም መጡልኝ። እንኳን ደህና ቆየን። ሁለታችሁም ለሀገራችሁ ትልቅ አስተዋጽኦ በተለይ በውትድርናው በመከላከያው አስተዋጽኦ ያደረጋችሁ ናችሁና አንተ እያልኩ ባወራም ችግር የለውም። የኛ የትውልዱ ባለውለታ ናችሁና በጣም እንወዳችኋለን እናከብራችኋለን። እንግዲህ ዛሬ ይሄ አሙቁልኝ የሚባለው በተለምዶ እንዲሁም ደግሞ ከሰርግ ጀርባ ያላችሁን ድምቀት ልናነሳ ነው የተገናኘውና ሚሊዮን ደርባባው የሚለው ከየት መጣ ከሚለው እንነሳና እስኪ ራስን አስተዋውቅልኝ። ያው ድምጻዊ ሚሊ ደርባባው እባላለሁ። ተወልጄ ያደኩት ኳስ ሜዳ ነው። የኳስ ሜዳ ልጅ ነኝ። አጋጣሚ ሆኖ ደግሞ ስሜም ደግሞ የፈረንሳይ ልጅ ነው። ሁለቱ ደግሞ በኢትዮጵያ ኪነ ጥበብ ውስጥ ደግሞ ሁለቱ መሪዎች ናቸው። አጋጣሚ እንደው በቃ ጻድቃን ሳይቀጣጠር ይገናኛል እንደሚባለው ነው። ደርባባው የሚለው ከየት መጣ የሚለውን እንግዲህ ያው እንዲህ ነው ከምል ዝም ብዬ በዜማ ብነግር ይሻላል። አረ መያዝን ሲፈራ ፍቅር ሲጠላሰብ እኔስ በበደሌ
መሸነፌን ሳውቀው ደርባባ ደርባባ አመኛል በሰል ነኔስ ወዴ ባባ በምትለው ዜማ ተባልኩኝ ያው ሚሊ ደርባባ። በዚህ ዜማ ነው እንግዲህ ክለብ በምሰራበት ጊዜ ያው ናይት ክለብ በምሰራ ሰዓት ሌላ ሚሊ የሚባል ልጅ ነበረና ሚሊን አይተዋል ምናምን ሲባል ሚሊ የትኛው ምናምን ሲባል ሚሊ ደርባባው ምናምን በሚል ለመለየት ያው ደርባባ የሚለው ሙዚቃ ስለምሰራ ሚሊ ደርባባው የት አለ ምናምን ነገር በሚል በዛ መጣ። እንግዲህ ወደ 1999 አካባቢ ነው ይህችን ስም የተሰጠኝ። ዘኬፍ የሚባል ፒያሳ ናይት ክለብ ነበረ። እዛ ቤት ነው የወጡልኝ ጓደኞቼ እነ ጆሃር ኢማም፣ ይትባረክ ተክለ ብርሃን ምናምን እነ ሚኪ ላላ፣ አንትዬ አሁን ፒያኖ አለ እነ ማርካቸው ምናምን ነገር እነሱ ናቸው ያወጣት ይችን ስም። በጣም ይገርማል። በጋሽ ባህሩ ቃኝ ስራ ማለት ነው። በጣም ትወዳቸዋለህ ማለት ነው በዚህ አጋጣሚ? በጣም ወዳቸዋለሁኝ። የአካባቢም ሰው ናቸው። ያው ጎጃም በረንዳ አካባቢ ስሜ ሜዳ። እንደገና ያው ልጆቻቸውም አብረን ሙዚቃ የመስራት እድል ነበረን። ተሻገር ባህሩ አለ። በአካልም አይታቸዋል? እሳቸውን አግኝታቸዋል ነው? ደርሻለሁኝ። ከዛ በኋላ ግን እሳቸው ካረፉ በኋላ ቢኬ ባንድ ተብሎ መሰረት ባህሩ አለች ልጃቸው ውዝዋዜ፣ ተሻገር ኪቦርድ ይዞ ምናምን በኋላ ላይ ፋልጋር የሚሰራ ነበር። አሁን ሀገር ውስጥ ያለ አይመስለኝም፣ በውጭ ሀገር እንደሚኖር ነው ያለኝ ኢንፎርሜሽን። ከእነሱ ጋር ሆነን ምናምን ቢኬ ባንድ የሚባል ተቋቁሞ እዛም እንሰራ ነበረ። ይክርም ነው በጣም። ሻምበልስ እስኪ ደግሞ ስላንተ እንግዲህ ደርባባው በዚህ መሰረት ራሱን አስተዋወቀን። ሻምበልንስ እስኪ እንወቀው በተወሰነ መንገድ። ያው እኔን በአብዛኛው ያው የኢትዮጵያ ሕዝብ የሚያቀኝ በዘንግ ማሽከርከሩ ላይ ነው። የመከላከያ ማርሽ ባንድ ውስጥ ለብዙ አመታት በዘንግ ማሽከርከር እና በባንድ ሊደርነት ብዙ ጊዜ ሰርቻለሁ እና በዛ ነው ሕዝብ በጣም የሚያቀኝ እና ከዛ በተጓዳኝ እንደ ጃዝ፣ ሳክስፎን የመሰሉ መሳሪያዎችን ከስር አጠና ስለነበረ ራሴን በዛ ነገር ማውጣት ችያለሁ እና ብዙ ጊዜ ለሀገሬ ያው ትልቅ ስራ ሰርቻለሁ። በብዙ ነገሮች ላይ ተሳትፌያለሁ። አሁን በክብር ብሰናበትም አሁን ግን ቀጣይም ትልቅ ታሪክ የመስራት አላማ ነው ያለኝ። ሊቢያ በተደረገው ራሱ የሙዚቃ ፌስቲቫል ውድድር ላይም እንደዚህ ሜዳ ላይ ይዤ መጥቻለሁ በዘንጉ ማለት ነው እና ትልልቅ ስራዎች ሰርቻለሁ። ክሊፖች አሉ በተለያዩ ቦታዎች ላይ ራሴን በዶክመንተሪም በተለያዩ ነገሮች ላይ ይታወቃል። ያው እና ጠቅላላ ህዝብ የሚያቀኝ በዛ ነው በአብዛኛው። ከዛ ማይነር መሳሪያ በማጥናት ደግሞ በዚህም እንደምታውቀው ከሚሊ ደርባባ ጋር ብዙ ሰርጎችን ብዙ ስራዎችን በጋራ አብረን እንሰራለን። ክለብ እንሰራለን። ትልልቅ ባንዶች ላይ ይሳተፋለሁ። በጣም ደስ ይላል። እንግዲህ ብዙ ጊዜ ብዙ ሰው የሚያውቃል ብዬ የማስባለሁ በቴሌቪዥን በምንም በየትልልቅ ዝግጅቱ እንግዲህ ያው ይሄ የማይረሳ ነው የሚፈጥረው ትዕይንት። ይሄ ዘንጉ ሲሽከረከርና ትልቅ የተለየ ታለንት የሚፈልግ ነገር ይመስለኛልና እጅግ በጣም አድርገን እናመሰግናለን አንተንም ስላገኘን። ሚሊዮን ደርባባው እንግዲህ አሁን የሰርግ ወቅት ነው ብለናል። የሰርግ ወቅት ያው በተለይ ደግሞ ከክርስትናው ጾም በኋላ አብዛኛው ክርስቲያን ይዳርበታል። እንዲሁም ደግሞ የሙስሊም ሰርግም አለ ያው እንደሚታወቀውና ከተማችን ሞቅ ደመቅ ትላለች በተለይ በዚህ ወር። እንዴት ነው እስኪ ያው ታዋቂ ድምጻዊ ነህ፣ ከብዙዎቹ ጋር ሰርተሃል፣ ብዙ ልምድ አለህ በባንድም በምንምና ወደ አሙቁልኝ ወይም ሰርጎችን ወደ ማድመቅ የመጣው እንዴት ነው? እስቲ ከዚህ ጀምር። ያው እንግዲህ የሙዚቃ ህይወት የተጀመረው 1984 ዓመተ ምህረት ላይ ገና ልጅ ነበርኩኝ። በጣም ትንሽ ልጅ ሆኜ ምናምን ነገር የክበባት ምናምን በሚፈሉበት ሰዓት ማለት ነው። እንግዲህ ጸዳል የቲያትር ክበብ የሚባል እነ ቴዲ አፍሮ ያቋቋሙት የቲያትር ክበብ ነበር። በአርቲስት ንጉሱ ዘውገ የተመሰረተ ጸዳል የቲያትር ክበብ የሚባል ኳስ ሜዳውን ወረዳ 9 ወጣት ማዕከል ተብሏል። ያኔ 19 ቀበሌ አዳራሽ ይባላል። እዛ ነበር ጸዳል ተቋቋመ እና እዛ ቲያትር እንሰራ ነበረ ከነ በላይ መንበሩ፣ ቢሊያርድ፣ ፍጹም ካሳሁን ምናምን ከነሱ ጋር ቲያትር እንሰራ ነበረና ሀሰን የሚባል ልጅ ጊታር ይጫወት ነበረ፣ ቴዲ ከበሮ ይጫወት ነበረ። ከዛ ቴዲ በረደድ የሚባል ልጅ መጣ ምናምን። እኔ ያኔ መድረክ አስተዋቂ ነው የነበርኩት። መድረክ ማስተዋወቅ ብቻ ነው እንጂ ሙዚቃ ምን ቢባል አላውቅም። ከዛ ቀስ በቀስ ፎረም 84 የሚባል መጣ፣ ወረዳ 7 ቀይ መስቀል ምናምን እየተባለ ብዙ ክበባትን ዞርን ምናምን። በጣም የተለያዩ ክበባት ነው የሰራሁት በዛን ሰዓት። ፎረም 84 ላይ በጣም ብዙ የክበባት እንደ ጉድ የፈሉበት ጊዜ ነበርና ኮምፒቲሽኑም ብዙ ነበረ። ጎበዝ ስትሆን አንደኛው ክበብ ከአንደኛው ክበብ አስፈንግሎ የሚወሰድ ነገር ነበርና ብዙ የመድረክ አስተዋቂ ምጥረት ነበር። ከዛ አጋጣሚ እንደዛ እየሰራን ዝም ብዬው እንደ ኮሜዲ አድርጌ የበዛው ወርቅ አስፋውን፣ የመሐሙድን፣ የጋሽ ከተማ መኮንንን ምናምን አድርጌ መጥቼ
ከዛ ያው ጋሽ ባህሩ ቃኘን ምናምን ነገርም እንደ እንግዳ አድርጌ ምናምን ለኮሜዲ አይነት ነገር የለም ምጥና አድርገን ምናምን እናመጣው እንደዛ ምናምን አድርጌ ሳቀርብ ሲሰሙኝ ጋሽ ባህሩ ቃኘ ፌቨሪቱ ገና በልጅነቴ ያገኙት። ከዛ እንደነን ሙሉውን ዘፈን አጥንተው ለምን አትዘፍንም ምናምን ተባለና ግጥሙን አጥና ምናምን ተብዬ አጠናውኝና ስዘፍነው አሪፍ ሆነ። ከዛ ደግሞ አጋጣሚ ሆነና ማዘር የሆነ ቡና ቤት ነበራት ሀብተ ጊዮርጊስ ድልድይ አካባቢ እና ትንሽ የቡና ቤት ነች ምናምን እዛ ቤት በክራርና ከበሮ ምናምን ከተፋ ተጀመረ በራሽ አምፕሊፋየር። ያኔ ያው የእናቴ ቤት ነው አጎቶቼ ነበር የያዙት ቤቱን ማዘር ትንሽ ህመም ላይ ስለነበረች ስለዚህ ምን አገባችሁ ምናምን ያው ባንዱ ፈላጭ ቆራጩ ምን ነኝ ገብቼ ዘፍናለሁኝ አልኩኝ። ተነሳውና በጉልበቴ ያው የኬኔዲ መንገሻን እኔ ሰሞኑን ሳልወድ ተጎድቼ የምትለዋን እላው ላይ የፀሐይ ዮሐንስን ብቸኝነቴን ነው የማስታውሰውን ስለው በስማም በቃ ከታፊ ነኝ አልኩኝ። ኮልፌታዋን እጄ ቀይ ኮት ገዛውኝ ኮሌታ ከላይ ወጣሁኝና እዚህ ጋር ገለበጥኩኝ። በቃ ማንም እኔን የሚያህል ከታፊ የለም አልኩኝ። ከዛ በኋላ ያው እንደዛ ያለ ራን ያለ እስከ 1990 ሄድን። እንደዛ ነው። ከዛ በኋላ ግን ምንድነው ያው ከሚሊታሪም ከመጣሁኝ በኋላ ወደ ባንዱ ስራ ነው የገባሁት። ቻዴት የሚባል እርዳታ ድርጅት አለ ወይም በተለምዶኛ አካባቢ አናንያ ይሉታል። ባታው አናንያ አድማሱ በድርጅቱ ስራ አስኪያጅ ስም ነው የሚጠራው። ቻሪቲ ወይም የኢትዮጵያ ህፃናት መርጃ ድርጅት የሚባላል እዛ ውስጥ እንደገና በላይ መንበሩ ኃላፊ የሆነው አሰሪ የሆነው ተገናኘን። አብረን እየሰራን ዮሴፍ ሞላ የሚባል ልጅ ያለው አሜሪካን ሀገር በጣም ጎበዝ ክራሪስት እና መታፈሪያ አሉ መታሰቢያ ደምሴ ይቅርታ መታሰቢያ ደምሴ የተውኔት ግርማ ምን ተስኖት ወንድም ነው። እነሱ እያሰሩን ምናምን ደግሞ ጥሩ በደንብ በቃ ሙዚቃ በደንብ እንዲገባኝ ደግሞ ሆኜ ደግሞ የተቀረስኩት እዛ ቤት ውስጥ ነበረ። ከዛ የባንድ ስራው እየቀዘቀዘ ወደ ዲጄ እየተገለበጠ ሲመጣ ያው ቤተሰብ ማስተዳደር ይመጣል ምናምን ስራ ግድ ነው። ስለዚህ የባንድ ስራ ቀዘቀዘና ሰርግ የምሰራው በባንድ ብቻ ነበረ። ስለዚህ ምንድነው ያለኝ አማራጭ ምናምን ሳይ የሰፈር ልጆች ምናምን አሞቁልኝ የሚሰሩ ልጆች አሉ። ከዛ ጊዮን ጋር ምናምን ሄጄ ምናምን ሲሰሩ ምናምን ሳያቸው ትንሽ ስራው ከበድ ይላል። በጣም ቻሌንጅ ይፈልጋል። በጣም ክሬቲቪቲ ይፈልጋል። በጣም እዛው ጋር ባየኸው ነገር ግጥም መፍጠር መቻል አለብህ ምናምን ብዙ ነገሮች አሉት። ግን መሰረታዊ ደግሞ የሚባሉትን ነገር እስኪ ልልመዳቸው እነሱን በቃ የሚሏትን ነገር እየጻፍኩኝ ምናምን ከየቱ ጋር ወዴቱ ጋር እንዴት ሽግግሩ ምናምን አየሁኝና አንድ ቀን ደፍሬ ገባሁበት። ከዛ ስገባበት ሰክሰስ ነው ውጤታማ ነው። ከዛ 3-4 ምናምን ስል እንደዛ እንደው ካየኋቸው ልጆች ሁሉ በተሻለ ፐርፎርም ማድረግ ምክንያቱም ትንሽ የኔ ደግሞ ከባንድ ጋር ምናምን ስለለመድኩኝ የሙዚቃ ሎውንም ስለማያውቀው በሜጀር በምናምን ብዙ አልቸገርም። ከዛ በቃ እንትኑን ራሱ ያሞቁልኝን ስራ እንደ ባንድ ሁሉ እያደረግነው መምጣት ጀመርን። በተለይ እንዲህ የምትግባባው ሰው ከስሜ ጋር አንድ ቡዛየው የሚባል ልጅ ጋር አለ፣ ጋሽ ከድር አለ ምናምን ከነሱ ጋር ዳግም የሚባል ልጅ አለ ፌደራል ፖሊስ ያለ ልጅ ከነሱ ጋር ስንገናኝ ባንድ በለው በቃ እና እንደዛ እያደረገን ምናምን እያደመቀን አሁን በዲጄውም ገብቼበታለሁኝ በባንዱም ገብቼበታለሁኝ። ፕሮቶኮሉንም እንሰራዋለን። እንግዲህ ሰርግ ቤትም አልሰራው ወጡም ብቻ ነው። በጣም እስኪ አሁን አንድ አሙቁልኝን ጀመር እናርጋትና ደግሞ ወደ ሻምበል እንሄዳለን። ምክንያቱም ዘጌት ብለን ደግሞ እነማን ናቸው እንዳይል ተመልካች እና እንግዲህ ያው ለስለስ ካለው እንግዲህ ሙሽሮቹ ከቤት ሙሽሬ ሲወጡ ጉልበት እያሳመን እናስወጣበትን ለስለስ ካለው ከዛ እያደመቅ ነው ብንሄድ ይሻላል። ጓጓን ያስኪ ቸብ እያረጋችሁላቸው ቸብ ለሙሽሮች እዛ ጋር ምንድነው እናቶች ሄዱም እንዴ እልል ይባላል። እልል በሉላቸው። ሞሽራይ ዮይና አበባዬ እንኳን ደስ አላችሁ እንኳን ደስ ያላችሁ ተከበረ
ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ተከበረ ዛሬ መልካም ጋብቻችን በጣም ልዩ ጭብጨባና ሞራል ይገባቸዋል። እስቲ ኮሜንት ላይ በደንብ ግለጹልኝ ተመልካቾቻችን። እኔ በጣም ወድጀዋለሁ። በጣም አመሰግናለሁ። እኔ ራሱ ያገባው አሁን ሰርግ የራሱ መሰለኝና እውነት የሚገርም ስሜት ነው ያለው። በጣም አመሰግናለሁ። ገና የተወሰኑትን ደግሞ እናያለን። ሻምበል መከላከያ ግቢ ውስጥ ሂጄ ነበር። እዚህ ምንድነው ሂጄ ራሱን ይቻላል ለካ ትልቅ ማዕከል አላችሁ። በጣም ነው የገረመኝ። ዲሳክስፎንም ሌላም የሚለማመዱበት የመከላከያ ኪነ ጥበብ ከድሮ ክቡር ዘበኛ የሚባለው ቦታ አጠገብ ማለት ነውና በምን አጋጣሚ ነው ወደዚህ ወደ ሳክስፎን የመጣው ወደ አሙቁልኝ የመጣው? እስኪ ደግሞ ያንተን ደግሞ በፊት ያው እንዳልኩ በድራም ሜጀር ሙያ ነው የምሰራው። ባንድ ሊደር ሆኜ ብዙ ስራዎች ሰርቻለሁ። ከዛ በጣም ሙዚቃው ፍቅሩ ስላለኝ በ1993 ነው የጀመርኩት። ካምፕ ገብተን ገና ፍሬሽ ሆነን የጀመረው በዛ ሰዓት ነው 1993 ውትድርናው ላይ ገባሁት። ከዛ ከገባው በኋላ ወታደራዊ ስልጠና ወስደን ወደ ሙዚቃው ነው ቀጥታ የገባነው። ወደ ሙዚቃው ገባን። ወደ ሙዚቃው ስንገባ በዚህ በድራም ሜጀር ሙያው በጣም ተሳካልኝ እና ጥሩ አካዳሚ ሲጀምር ከዛ እሱ ስጨርስ ቀጥታ ማይነር መሳሪያ ያደረኩት ምነው ሳክስፎን ማጥናት ነው። በጣም ወድ ነበርና ሳክስፎን ማጥናት ጀመርኩ። ከዛ ጃዝ መጫወት ጀመርኩ። ከዛ እያልኩ በድራም ኬዝ ውስጥ ያሉትን መሳሪያዎች ወዲያው ኮፒ ማድረግና ወዲያው ራሴ እንትን ማድረግ፣ ምክንያቱም የሙዚቃው ፍቅሩ ስለነበረኝ። ከዛ እያልኩ በዛ ሳክስፎኑን ካጠናው በኋላ ውጪ የሚሰሩ ስራዎችን ማጥናት ጀመሩ። ከዛ የባንድ ስራ ያልን ከዛ በባንድ ስራ ውስጥ ብቻ አይደለም የሰርግ ስራዎች የሚባሉት በሶስት የምናያቸው አሁን በዲጂ አለ፣ በባንድ አለ። ከዛ ይሄው ነው ያለው አሙቁልኝ ከሚላ ጋር ምን ሰራው አለ እና ከሚላ ጋርም በዛው አጋጣሚ ተገናኘን። ረጅም ጊዜ አብረን በደንብ ሰርተናል ይሄን ስራና ስናየው አንደኛ በጣም ደስ የሚል ስራ ነው። ግምቱ እስኪ ነገር ምን ያክል አመት ይሆናል? 13 አመት 14 አመት እንደዛ ይሆናል። እና ከዛ ጥቅሙንም ከኛም ጋር ከሙዚቃ መውደድ ጋር ተያይዞ የተለያዩ እንትኖችን ስናይ ወደድ ነው ስራውና ሙያውን። አንደኛ ሙዚቃም ስለምትወድ፣ ሁለተኛ ለራስም መተዳደሪያ በተለያየ ነገር ላይ ይሄን ነገር ለማሳደግ ጥረት ማድረግ ጀመር። ይኸው ዛሬ ላለንበት ሁኔታ በቅተናል ማለት ነው። እና እንደ ቋሚ ስራ ይዘነው እየሰራን ቢሮ ከፍተናል። የተለያችን የራሳችን እንትን አለ እና በሰፊው ፕሮቶኮል ይሄን ብቻ አይደለም የምንሰራው፣ ሙሉ ፕሮቶኮል ስራውንም አንድ ላይ ከዲጄ ስራም ጋር አንድ ላይ ይዘን ስራውን አሳልጠን እንሰራለን። ሁለታችሁ እንግዲህ አንድ ላይ ነው፣ እሱ በድምጽ በማቀንቀን አንተ ደግሞ ይሄኛውን ሳክስፎን በመያዝና ሰዎች እንዴት ነው ፈልገው የሚያገኟችሁ? እንዴት ነው የሚጠሯችሁ? እንዴት ነው ሳብራችሁ ሆኖ ብሎ የሚጠሯችሁ? ወይስ የሆነ ቦታ ላይ ስላያችሁ ነው ሌላ ደግሞ ሰርግ የሚጠሯችሁ? አንደኛ የራሳችን ሚዲያ አለን። አሁን በዘመኑ ቲክቶክ በተለያዩ ነገሮች ላይ እንለቃለን ስራዎቻችንን። ሁለተኛ ነገር ስራዎቻችንን የሚያውቁ ሰዎች ደንበኞቻችን አንዱ ለአንዱ በመነጋገር ያው በሰፊ ስራውን እንድንይዝ እየተደረገ ነው ያለውና ይሄን ነገር ለማስፋት ብለን ለራሳችን ራሱን የቻለ ቢሮ እንትን ብለን ቦሌ አትላስ አካባቢ አሁን በሰፊ እየተንቀሳቀስን ያለ ነው። ግን በጣም የሚገርም ነገር አሁን ከቢሮ በላይ የምንድር ነው በላይ ሶሻል ሚዲያ ነው በጣም የጠቀመኝ። ምክንያቱም አንደኛ ስልኬን ባዮ ላይ ያስቀምጫለሁ። አሁንም ለሚያዩት ሚሊ ደርባባው በአማርኛ ጽፈው ሚሊ ደርባባው ብሎ ቲክቶክ ላይ ከገቡ ባዮ ላይ ስልክ ያለ ብሶ ያው ከቲክቶክ ላይ ስልክን አገኛለሁ። ስራዬንም ቶሎ እንደዚህ ሰርጎች ስሰራ ምናምን እንዴ በቀደምነት አራሱ አለ የውም እንዴ በእንግሊዝኛ ሁሉ አሙቁልኝ ሰርቻለሁኝ። ፈረንጆች አሰረች
አላየሁትም። እንዴት ሰራላቸው? እናት ይሄ በጣም ኢንተረስቲንግ ነው። እናስደግመው። ነጮች ናቸው ፈረንጆች ናቸው። ያው በቃ ከሙሽሪትና ከሙሽራው በስተቀር የቆመ ምቀኛ ነው ለማለት በስመ አብ እኮ አልድፈር። በጣም ቢገርም ነው። በጣም ኢንተረስቲንግ። ሙሽራና ሙሽሪት በእንግሊዝኛ ምን እንደሆነ አላውቀውምና ምንድነው ልዑሉና ልዕልቷ በሚለው ነው የተካሁት ስማቸውን። በቃ ንግስቲቱና ንጉሱ እንደማለት የለም። ዊዛውት ፕሪንስ ኤንድ ፕሪንሰስ ኤቭሪቲንግ ሃቭ አ ሲት። ተቀመጡ ሌሎቻችሁ። ዩ ዶንት ነቨር ሲት ዩ አር ጀለሲ። ያልተቀመጠ ምቀኛ ነው አልኩኝ። ኢንተርናሽናል ለማለት ነው። በቃ ይሄ ማለት ማንም ቢመጣ ለመዳር ወደ ኋላ እንደማለት ነው። ሶማሊያው ቢሆን አውሮፓው ግን እነሱ አልሸልም ሲለኝስ ምንድነው ያልኩት? አይ አም ሲንጊንግ ፎር ዩ ማን ነበረ ስሙ? በእናትህ ቶማስ። አይ አም ሲንጊንግ ፎር ዩ ቶማስ ብራዘር ፕሊዝ ሊስን ቱ ሚ ጊቭ ሚ ዘ ዶላር አልኩት። የሚገርም ነው። በጣም ደስ ይላል። እና ቫይራል አልሆነም ይሄ ነገር? እንዴት ነው ነው አላስተላልፋችሁም? አልቻላችሁም? የቀረጸኝ ልጅ ሌላ ልጅ ነበረ። አጋጣሚ ሆኖ አላከልኝም። ላክለት። ይሄ ድማ ብዙ ሰው መስማት ይፈልጋል። እውነት በጣም ኢንተረስቲንግ ነው። የተወሰነች አለች እንደዚህ ሀበሲት ምናምን ሲል እሷን ሙሽሪትን አበሻ ስለሆነች ለእሷ ቸብ አድርጉላት ምናምን ሳስጨፈር የለቀኩት አለ። እሱ በደንብ ታይቷል። በደንብ እስኪ እንደው ይሄ አሙቁልኝን ከየት ጀምሮ ነው ሰርግን የምታደምቁት? አሁን ከየት እስከ የት ነው የእናንተ ሚና አሁን በሰርግ ውስጥ? ያው አብዛኛውን ጊዜ በተለመደው ምንድነው ከወንዱ ቤት ነው የሚጀምረው፣ ሙሽራው ቤት እና አንዳንዴ እንደውም በጣም የሚያስቁኝ ነገሮች አሉ። ከኤክስፒሪየንስ አሁን ያውቀዋለኝ። አሁን ምሳ ፕሮግራም ከሆነ እርግጠኛ ነኝ የምነግርህ ወንዱ ቤት ከ4 ሰዓት በፊት አይወጣም። እንደው በጣም ፈጣን ከተባሉ ነው 4 ሰዓት፣ ግን 5 ሰዓት ምናምን ነው። ወይ ካሜራማን ያረፍዳል ወይ ማርቼዲስ አልመጣም ይባላል። ራሳቸው ሚዜዎች ያረፍዳሉ ምናምን ነገር። ከዛ ደግሞ ጨርሰህ ደግሞ ወንዶቹ ጋር ያለውን ነገር ጨርሰህ ልትወጣ ስትል ሴቶቹ ገና ጸጉር ቤት ቆይተው ነው የመጡት ምናምን ነገር አላለቀም ይባላል። ሴቶች መቼም በባህሪያቸው ፎቶ የሚወዳሉ ምናምን ነገርና ጨርሰህ ራሱ ገና ሴቶች ቤት ቆዩ ልትባል ትችላለህ። ግን ምንድነው አንዳንዱ ሰው 2 ሰዓት ድረስልኝ ይልሃል። ከኳስ ሜዳ ነው መጣው ብለው ፍየል ቤት ጠዋት 2 ሰዓት ላይ እንደደርስልኝ ይፈልጋል ይልሃል። አላረፍድም እያወቅኩት ማለት ነው። አይ 3 እናርገው ምናምን ብዬ ለማግባባት እሞክራለሁ። አይ በቃ በፍጹም ምናምን ካለ እኔ 2 ሰዓት 5 ጉዳይ ላይ ይገኛለሁ። ካየኝ በኋላ እዛው አካባቢ ቁጭ ብዬ ቁርስ በላይ ይሻለኛል። እነሱ ግን እንደተለመደው ነው። ሲያይ እፎይታ ይሰማዋል። ገብቶሃል አይደል? ደስ ይላል። እና ከወንዱ ቤት ነው በብዛት የሚጀመረው። ግን እኔ አንዳንድ ጊዜ ደግሞ ወንዱ ቤት ምንም አያስፈልግም ምናምን ሴቷ ቤት ጠብቀንም የተባልንበት ጊዜ አለ። ሴቷ ቤት ብቻ ለማስገባት ከወንዱ ቤት አሁን አንዳንድ ጊዜ ከገስታውስ የሚወጣ ሙሽራ ይኖራል እና እዛ ገስታውስ ሌሎች እንግዶች ምናምን ስላሉ እዛ ጋር መስፈን ምናምን የማይቻልበት ቦታ ይሆንና ሴቷ ቤት የምትጠብቅበት ጊዜ ግን አብዛኛውን ጊዜ እንደ ካልቸሩ ወንዱ ቤት ትሄዳለህ። ከወንዱ ቤት ሲወጣ ተመርቆ ሲወጣ ምናምን ነገር እሱን እያስጨፈርክ ትወጣለህ። ከዛ በኋላ ሴቷ ቤት ደግሞ አናስገባም ሲሉ ምናምን ነገር ደግሞ እዛ ታገፋፋለህ በደንብ። እሱን አታኩሰህ ደግሞ ያው ትለኩስና አንተ ዞር ትላለህ። እነሱ ተገፋፍቶ ሲከፍቱልህ ትገባለህ። ግን አብዛኛውን ጊዜ ሸሚዜ እስኪቀደድ ድረስ ሸሚዜ ብትን ብሎ እስኪቀደድ ድረስ እንትን ያልኩበት ሰርግ አለ። ጫውትበት ብረት በር ተደርምሶ ሁሉ አደጋ የደረሰበት ሰርግ ገጥሞኛል። አናስገባም ሰርገኛ ላይ የግቢው በር እንዳለ እስኪናድ ድረስ በጣም ይገርማል። አንዳንድ ቦታ ይገርማል። በቃ በቦክስ የተመቱ ሰዎች ያውቃሉ። ወይ ደግሞ እሱ ደንብ ነው፣ የአካባቢው ካልቸር ነው። ፍራንክ ሳይሰጥ አይገባም እና ሚዜዎቹ ገንደስ አድርገው ሊገቡ ሲሉ እንደ ሰርግ ሳብ እያደረጉ በቦክስ ሚዜዎቹ ወደ ይቀየርና ክፍለ ሀገር ሆኖ ማለት ነው። ሌላ ቦታ ከተማዎች ከተማው የምጠቅሰው ቦቶ አይጠቅስም። ከተማውን መጥቀስ አያስፈልግም። ግን ምንድነው የአካባቢው ካልቸር ነው። ስለዚህ የሆነ ገንዘብ ለሰፈር ልጅ ብትሰጥ ይከፍቱልሃል። መከፈል ግዴታ ነው። እህታችንን ያሳደግናትን ልጅ ስንሰጥ ቢያንስ በቃ ዝም ብሎ ሰፈር ተራ ጠብቀናል እንኳን በላይ ይሰጣል። እንደዛ ማለት ነው። ያችን የመሰለች እንቁ እንጂ ሙሽራዋ የሚገርምህ እኛ ይዘናት የሄድናት ሙሽራ ነች። ጭራሽ ለመልስ ነው የሄድነው። ከኛ ጋር ነች እኮ ሙሽራዋ፣ ግን አናስገባም ብሎ ያ ሁሉ ቦክስ መጥቷል። ተመልከቱ። ለመልስም እንግዲህ አናስገባም ደግሞ አለ። በጣም የሚገርም ነው። ሻምበልስ እስኪ አሁን በዚህ በጉዞ ውስጥ ምንድነው የምታየው ነገር? በዚህ ባሙቁልኝ ላይ ብዙ ትዝብትና ገጠመኞችን እናነሳለን። ከዛ ውጭ ግን እስኪ በውሏችሁ ውስጥ ያለው ምንድነው? አሁን አብራችሁ ስትሰሩ እንዴት ነው ሁለታችሁ ኮኦርዲኔት የምትደራረጉት የምትናበቡት? እዚህ አሁን መናበብ የሚባለው ምንድነው? አሁን ትንሽ ይሄን ስራ ለየት የሚያደርገው ከባንዱ የምታገኛቸው ድምጻዎች የራሳቸው ክሬቲቪቲ ፈጠራላቸው። አሁን ለምሳሌ ከሚሊ ደርባቦ ጋር ብዙ ጊዜ ሰርቻለሁ እና ባየው ነገር የመፍጠር ነገር አለው።
አሁን እዛ ጋር ክሬቲቪቲው የሆነ ነገር አይተው ይፈጥራሉ። ከዜማ ጋር ግጥም ምናምን የሚሳሳቱት ነገር የለምና ከሌሎቹ ዘፋኞች ለየት የሚያረጋቸው አሁን ስትሪክት ከሆነ ዘፋኝ ይሄን ቦታ ላይ አምጥተህ ያኛውን ሰው ስራ በትለው ድንገት ላይ ሰራው ይችላል። ምክንያቱም እነዚህ ባዩት ነገር ክሬቲቪቲ ያላቸው ወዲያው ያን ነገር የመፍጠር ልክ ዜማ ሲቀይሩ እኔም ተከትዬ እቀይራለሁ። ያው ሲሉ ያው ገባለው ሙሽራይ ሲሆን ወደ ሙሽራይ እንናበባለን። ብዙ ጊዜ አብረን ስለሰራ በሚፈጥረው ክሬቲቪቲ እኔም ተከትዬ የምሰራቸው ነገሮች አሉ እና ያ ነገር ነው ትንሽ ለየት የሚያደርገው። በዚህ ጉዳይ ላይ የሚሰሩ ልጆች ዘፋኞች በአብዛኛው ጠቅላላ ስትመለከታቸው እንደዚህ ነው እና እዛው ባዩት ነገር ፈጥረው ስራ የሚሰሩት እና ያለው ነገር ነው። እኔም ተከትዬ ከነሱ ጋር እሰራለሁ። ቀኑን ሙሉ የምንሰራው እናስወጣለን፣ ሙሽራው ጋር እንገባለን፣ እሱን እናስወጣለን፣ ሴቷ ቤት እንሄዳለን፣ ከሴቷ ቤት እናስወጣለን። መናፈሻ ከሆነ መናፈሻ እንሄዳለን፣ መናፈሻ ላይ እንሰራለን። ገስት ሃውስ እነሱ አረፍ የሚሉ ከሆነ የዛን ሰዓት እኛ ሬስት እናደርጋለን። ከዛ ሲወጡ ተቀብለን ደግሞ እንደገና ወደ አዳራሽ እራት የምናስገባው እራት እናስገባለን እና ራሱ ለኛ ያላቸው ክብር የተለየ ነው። አብረንም ስለምንውል ብዙ ጊዜ ያው ሳይደብርህ እየቀለድክ ብዙ ነገሮች ታሳልፋለህ። በጣም ደስ ይላል። እንትንም ሌላም ስራ ሰራላችሁ አይደለ? ማንተም ብቻ አይደለም ፕሮቶኮል ስራዎችን ሰራላችሁ። አዎ የፕሮቶኮል ስራዎችን ዲጂዎችን አንድ ላይ ይዘን እንደ ዊዲንግ ፕላነር ተነጋግረን ስራውን እንሰራለን በሰፊው ማለት ነው እና ረጅም ጊዜ የሚያሳልፍንበት ነው። ብዙ ሰው ያቀናል። በስርዓት በዲሲፕሊን ስራችንን በአግባቡ ነው የምንሰራው። አንዴ ወታደር አላችሁ። ከወታደር ምንም አይጠየቅም ዲሲፕሊን እና እስኪ ደግሞ አሁን እንግዲህ ቅድም ሊወጡ ሲሉ ያለውን ነገር አሙቁልኝን በዛውም እያስታወስናቸው አዳዲስ ሙሽሮችም አሉና ይህንን ፕሮግራም ቁጭ ብሎ ሊከታተሉ ይችላሉ። እስኪ ደግሞ ትዝታቸውንም እያመጣንባቸው ከዛ እስከ ቅድሙ በኋላ የትኛውን ነው የምታስቡት? ሜሊ ያው ያሆ በሚለው እስኪ ልጅ እንዳረው ዳሩኝ ሊዱሪ ነው ሙዚቃ ያው እንግዲህ እናስወጣ ነው የቤተ ዘመዱ እያልን ነው እንግዲህ የምንወጣው በእንትን እሺ ግባ ተጠራራ የቤተ ዘመዱ ብለን እናጫውታለን በደስታ አሂ ኦሆ ድንቅነች እያለ ሁሉም ያደንቅሻል። በሞቴ ንገሪ ኩሉን ማንኩሎሻል ኩሉን ማንኳላት ኩሉን ማንኳላት አያችሁ ሰዎች ማምርባት ኩሉን ዘመዱ የቤተ ዘመዱ ሙሽሪት ያላችሁ ሙሽራን ያላችሁ የቤተ ዘመዱ ጓሬው የሰው ድግስ እየቀመቀሙ እየቀመቀሙ ራእየው ጉዴ ወይ ጉዴ አብረከረከች መጣች ከጉልበቴ እንደ ትንሿ ልጅ ስሟ ነው ማሜቴ ወዲም ዘመዴ ነች ወዲም ጎረቤቴ እየው የባይናይናይ ደግሞ የቤተ ዘመዱ አይፈራም ጋም አይፈራም ወሰላው ሰልሰላ አንገቷ በምሰላ ወሰላው ሰልሰላ አንገቷ በምሰላ ፍየበላ ፍየበላ አባጀልዬ 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 ሆሆ ናይ ሙኒት እያለ እውነት ዛሬ የዩኑስ ሚዲያ ተመልካቾች በጣም እድለኛ ናቸው። ምክንያቱም ይሄንን ሰርግ ውስጥ እንኳን ብንሆን እንደ ልብ የማናገኘውን ነገር ዛሬ ፊት ለፊት አግኝተን እኔም በደንብ ደስታን እየተወጣው ነው ያለሁትና እውነት በጣም ደስ ይላል። እጅግ በጣም አድርጌ አመሰግናለሁ። እንግዲህ ሰርግ ቤት ውስጥ መቼም ብዙ ነገር ይታያል፣ ብዙ ነገር አለና
እንደው መጀመሪያ እንደው ከምሳውን ጀምርና ስትመጡ እንደው መጀመሪያ ምሳ ብሉ ምናምን ብለው ሂሳቧንስ እንደው መጀመሪያ ቀደም አድርገው ከፍለው ነው የሚያሰሯችሁ ወይስ እንዴት ነው? እስኪ ስለዚህ ጉዳይ እናንሳ። አይ እዚህ ላይ በመጀመሪያ ደረጃ ውል አለ። የራሳችን ውል አለ። መተው ፈርመው ውል ይዘው ቢሮ ምናምን እነሱ ወይ ቢሮ መጥቶ እኛ ያሉበት ድረስ ሄደን በውል በተነጋገር በተስማማነው ብር መሰረት በውል ተፈራርመን መጀመሪያ የሚገባውም ቀብድ ተጽፎ በስነ ስርዓት ባለው መልኩ ምን ሰራው። ግን በአብዛኛው ደንበኞቻችን ከሆኑ በጣም እንግባባ የምናውቃቸው ከሆነ ብዙዎቹ በመተማመን ስለምንሰራ ኖርማል ምንም ችግር የለባቸው በአብዛኛው ማለት ነው። ደውለው በእምነት በየትኛውም ደግሞ እኛ በእንደዚህ አይነት ነገር ምንም አይነት ችግር ገጥሞን አያውቅም። ሁሉም ደስተኛ ሆነው ተደስተው መጨረሻ ላይ ቀሪውን ሂሳብ ይዘን ነው የምንሄደው። ያ እኔ የመርሳት ነገር ምናምን እንኳን እንዳይኖር ማለት ነው። አሁን ለምሳሌ አሁን ለቅዳሜ ከሆነ የምታናገረኝ አሁን ቅዳሜ ግንቦት 16 ብለህ ብታወራኝ ልክ እንደዚህ አሁን አንተ እንዳያስከው አጀንዳ አለ እኔ አሁን ፕሮግራም እንደማደርግበት ማለት ነው። እያንዳንዱ የሚይዛቸውን ስራዎች እጽፋለሁኝ። ቅዳሜ ቀን ግንቦት 16 የአቶ ገሌ ገሌ ሰርግ አዳራሻቸው ምሳ የተቀበልኩት ቀብድ ይሄን ያህል ቀሪ ብር ይሄን ያህል ብዬ መዝግቤ ነው ቁጭ ማድረገው። ከዛ በኋላ ሌላ ሰው እንኳን ምናልባት ቢደውልልብኝ ትንሽ የኖትቡክም ኪሴ ላይ አትጠፋም። እሷን ቆይ እስኪ አንዴ ልይልህ ብዬ ገልጬ አይና አይ ያንለት አልተያዝኩም ተይዣለሁ ትላለህና እንዲህ አይነት ነገር አሰራሪ ላይ እኔ ልምዴ እንደዚህ ነው በብዛት። ከዛ አብዛኛው ሰው ያው እንደዚህ አብዛኛዎቹ የሚመጡት ከስተመር ወይ በሰው በአጋጣሚ ከዚህ በፊት የሰራውላቸው ሰዎች ስራዬን ያዩ ሰዎች ምናምን ናቸው። ስልክ አይተው ይደውላሉ። እንደዚህ ያዝልኝ ይሉህና አካውንት ላክልኝ ይለዋል። አካውንት ላይ ቀብድ ያስገቡልሃል። በእንደዛ መሰረት አጀንዳ ላይ መዝግቤ ከዛ በሰዓቱ በቃ በደወሉበት ስልክ መሰረት ተደዋውዬ የት ነው መጣው እንዴት ነው ምናምን የሚለውን ጊዜው ሲቃርብ አወራለሁ። በጣም ደስ ይላል። ሰው ምሳም ምናምንስ ቀድሞ እናንተን የማስተናገድ ነገር አለ ወይስ እንዴት ነው? አብዛኛዎቹ ምክንያቱም ይህ ስራ ሊያስርብ ይችላልና አረ እንደውም ቅድሚያ ነው። እኔ አሁን የሚገጥመኝ አንዳንዴ እንደውም ቅድሚያ እነሱ ይብሉ ከኛ ጋር የሚባለው ምክንያቱም አብረን ከሙሽሮቹ ጋር ስለምንውል ከጠዋት እስከ ማታ አብረናቸው የምንውለውና በሄዱበት አጋጣሚ ላይ አብረን ነው የምንበላው፣ አብረን ነው የምንጠጣው። ቅድሚያ የማይሆንበት አጋጣሚ አለ? አይ በባንድ በመሰራበት ሰዓት ነው እንዲህ አይነት ነገር በብዛት የሚገጥመህ እንጂ ይሄኛው እንኳን ከቤት ጀምሮ ስለሆነ እንደ ፋሚሊ ስለሆነ የምትወጣው እቤትም ቁርስ ሙሽሮችና ሚዜዎች ምናምን ሲቃመሱ ምናምን በብዛት እኔ አዳራሽ ላይ ግን በቃ አልወድም፣ ፎቢያ ሆኖብኛል አይደለ? በባንድ በመሰራበት ሰዓት አንድ የሆነ መጥፎ ገጥሞኛል። ወክማ አዳራሽ ላይ ነው እና ልጁ የሚያውቀው ልጅ ነው ደግሞ ምናምን ነገር ሙሉ የባንድ ስራውን ለኔ ነው የሰጠኝ የነበረው ሚኒ ባንድ በሚባለው ማለት ነው። በኪቦርድ ሳክስ እና ቤዝ ሆኖ ከዛ ሁለት ወንድ ዘፋኝ አንድ ሴት ዘፋኝ ሆነን ምናምን በቃ ሰርጉን ፎ አድርገን ልንሰራ ምናምን ከዛ ሙሽራዬ ብዬ አስገብቻለሁኝ። ከዛ ሙሽራዬ ብዬ ምናምን ነገር ምሳ አስነሳዋቸው ምናምን። ከዛ በኋላ ዴሞንስትሬሽን ወይም ኢንስትሩመንት ምናምን ከፈትንና በራሱ ኪቦርዱ ብቻ እንዲጫወት አድርገን ምናምን ኑ ምሳ አንሱ ምናምን ብሎ ልጁ ማለት ነው። ስንሄድ እናትየው ቤት መጡ ሳለል ደግሞ እኮ በቃ እንዲህ ሳህኔን ምናምን እየወለወልኩ ነው በሶፍት ምናምን ላጥ አድርገው ሳህኑን ከእጄ ላይ ቀሞኝና አረ ማዘር ዘፋኞች ናቸው ምናምን ነገር ይሁና የጠራው ሰው ሳይበላ ነው እንደ አዝማሪ የሚበላው። እንዴት እንደዚህ በቃ ሼም ይዞኝ ሽምገገበ እየተረስቼ ወጣሁኝና ውጪ ምናምን ከዛ ይቅርታ በባል ምን በባል ከዛ በኋላ ብዙ ጊዜ እንዲ የአዳራሽ ብፌ ባነሳውም እሺ ብሎ አይገባልኝም። እንዲ ከሙሽሮች ጋር ምናምን ቤት ውስጥ የምትበላው ነው። ግን እኔ ከቤቴም ስወጣ በቃ ጠዋት ያው ሰፈራችን አውቶቡስ ተራ አካባቢ ማለት ኳስ ሜዳ ለሊት 9 ሰዓት ጀምሮ ምግብ ቤትም ክፍት ነው፣ ሁሉም ነገር ክፍት ነው። ስለዚህ በጠዋት ሰንበሬን ዘጭ አድርጌ ነው ሞታ በቃ ተመስገን። የሚገርም ግን በዚህ ልክ ደግሞ ጥሩ ገጠመኞችም ይኖራሉ አይደለ? እስኪ እንደው እናንሳቸው። አሁን ሰርግ እንግዲህ ሰርግ ላይ ገጠመኝ ነው ትዝታ የሚሆነው እና ምን አይነት ገጠመኝ እስኪ አለ? አንድ ቀን እንግዲህ አይ የሆነ አንድ ቦታ በጣም የገጠመኝ እና የሳኩበት ሰርግ ምንድነው ሙሽራው እየወጣ እኔ እስካሁን ድረስ ያስቀኛል። ያ ሙሽራው ከሙሽሪት ጋር እያስወጣን እያለ አጋጣሚ ከየት መጣ የማይባል ያልተለመደ ነገር ያየሁት እና ምንድነው ሮጦ መጥቶ የሆነ ሰውዬ ዶሮውን አረደና ከሙሽራው ገጽታ ተሻገር አለው። እኛ እየሰራን ተሻገር ሲለው እኔ ምክንያቱም ዶሮ እንደዛ ሲሆን እና ይቻላል በግ ነበረ የሚደረገው። እሱም መልስ ላይ ነው። አይ እሱም ደግሞ መልስ ላይ ነው። እንደዛ ነው የለመድኩት እኔ እና አዲስ ነገር ነው የሆነብኝ የሆነ ቦታ ነው እና ከዛ
ሙሽራው ሊሻገር ሲል ነጭ በነጭ ነው ያደረገው። ዶሮው እንደዚህ ቆመ፣ ልክ እንደ በግ እንትን ብሎ ረጨ። ደግሞ ሲረጭ የእሱም ልብስ እዛ አካባቢ ያለኝ። ከዛ ሙሽራው ሰውየው እንደዚህ አየው፣ ተናደደ። አየውና ዶሮም በካልቾ ሲመታው ያ ዶሮ ራሱ ሄዱ ሌላ ሰው ላይ ያረበው እና ያንገጠመኝ እኔ መቼም ቢሆን በህይወት አረሳ። አንደኛ ዶሮ እንዴት እላለሁና የቶጎ ባህል ነው አንተ የሰራው። እንዴት ብዬ ልንፋው? እሱስ እንዴት ዶሮ አርዶና ዶሮ እንዴት ልንፋው? በቃ በቀስበሳት ቀኑ ሙሉ እንደዚሁ በቃ ስንስቋል። እና አንዳንድ ሰዎች በቃ የሚሰሩት ነገር በጣም የሚገርምና ይሄ ገጠመኝ አለኝ። እና ግን በዚህ ስራ ላይ በጣም የሚያሳዝንም ነገር ይገጥማል። ለምሳሌ እንደዚህ የሚያስቅም ነገር ይገጥማል። አይ በቃ እንደዚህ ሰርግ ተነጋግረህ ይዘህ ብዙ ነገሮች ሀዘን ይመጣል ድንገት እና በዚህ ሀዘን ምክንያት ብዙ ነገሮች አንተም እንትን ትላለህ እና ገጠመኝ ነው። ለሰው ልጅ በየትኛው በማንም ሰው የሚገጥም ነገር አለ እና በደስታ ቀን ጥንቃቄ መደረግ መቻል አለበት። ብዙ ማሰብ፣ ብዙ መንቀሽቀሽ፣ ብዙ መሮጥ አያስፈልግም እና ውክልና ሰጥተህ የሚሰራውን ስራ አርፈህ ራስህ ቤት ያው ቀን ከሆነ ቀን ነው። ዞሮ ግን በተቻለ መጠን ያን የደስታን ጊዜ በአግባቡ ለማሳለፍ ከተለያዩ ነገሮች መጠንቀቅ ያስፈልጋል ማለት ነው። ምንድነው አሁን የሰርግ ዕለት ሀዘን ቢደርስ ምንድነው የምታረጉት? እኛ ኦልሬዲ በቃ ሙሽዋን ነው ይቀራል ማለት ነው። ሙሽዋን እዛ ላይ ግን ዞሮ በጣም ታዝናለህ። እንደ ፋሚሊ እንደ ቤተሰብ በጣም ይሰማል። ላይፍ ነው የተበላሸባቸው። ያ ሰርግና ሀዘን በጣም ከባድ ነው ይባላል እንጂ በአብዛኛው ግን የሚያስቁ ነገሮች ይገጥመዋል። ሚሊስ የሚያስቅ ነገር የለም እንዴ? የቅድም ሆነ ያስደነግጣል። እውነት ለመናገር ሰርግ ላይ ሰው ምን ጎል ይበላሰ አሬ የሚያስቅ ነገር ማለት እንደ ጨዌ አንዳንዴ በጣም ደግሞ ፈጣን የሆነ ሙሽሮች ይገጥመዋል። እንዲህ በጣም በተለይ እኛ አካባቢ ልጆች ያው ኳስ ሜዳ ሲባል ሳቅ ጨዋታ አለ ሞልቷል። እና የሆነ ጊዜ ስሜ ያስታውሰው ይሆናል ሰርጉን፣ ግን ዛሬ ሚስጥር ላወጣ እስካሁን አልነገርኩትም። እና የሰፈሬ ሰርግ ነው። ከዛ በሁለት ሳክስ ነው የተባለውና ያው ስሜ ተክለ ሰውነት እንግዲህ እንደምታየው ነው ከነቁመቱ ከነው ነው። በአንድ ሳክስ በሁለት ሳክስ ይባላል ማለት ነው። ሁለት ሳክስፎን አድርገህ ሳክስፎንና ትራምፔት ጨምረህ ምናምን ነገር ይመጣል። ዝም ብሎ ጀባው እንትን እንዴ እና በሁለት ሳክስ ነው የምፈልገው ምናምን ነገር ብሎኛል ምናምን ሙሽራው ታስታውሰው ከሆነ ማለት ነው። እና ከስሜ ጋር ደግሞ የመጣውም ያው ሚሊተሪ የነበረ ሰው ነው። እሱ ትንሽ ነው ከስሜ ትንሽ ፊዚካሉ አነስ የሚለው እንጂ እሱ ፈርጠም ያለ ነው። እና ተያይዘን ምናምን ገባን ሙሽሮቹ ቤት። ከዛ ደግሞ አጋጣሚ ሆነ ሙሽራው ደግሞ ትንሽ ፊዚካሉ ደግሞ በጣም ቅጭጭ ያለ ነው። ከኔ ቡላ ያንሳል እሱ ደግሞ። ከዛ ገባን ምናምን ነገር ሲያያቸው ሳክሱን በባግ ይዘው ነው ምናምን ነገር የገቡት ምናምን ነገር ፊዚካል ሲሾፍ በጣም ግዙፎች ናቸው ምናምን። ከዛ ሚላ ና እስኪ ምናምን ነገር አለኝ። አቤት ምናምን ብሏል። በሳክስ አልነበር እንዲያወራ ነው አለኝ። አዎ ብሏል። እና ምን ነው በጋርድ መጣ አለኝ። ቀለኛ ነው ደግሞ ምን ነው በጋርድ መጣ አለኝ። ምን ነው የጂም ባግ መሰለ እንደ ሳክስ ነው ያዙት አልኩት። እና እንዴ አለ የእንትኑ ሲዛ የጀሪካ ነው። አንዴ ደግሞ እየሰራን ሳክስ በሳክስ እያስጨፈርን ነው። ትመጣና አልኩ የሆነ ጀሪካን እያያዘች በቃ ከሪትም ውጪ ታደነቁረናለች አልኩ። መሀል እየገባች አሙቁት ትላለች። ምንድነው አሙቁት እንጂ እያለች ትደበድባለች። አሙቁት እያለች ትደበድባለች። አረ ምንድነው እቺ ሴትዮ እንደምንፋታት ነው። አረ ወንድሜ ምን አቀሰቀሳችሁ ታሙቁት እንጂ ምናምን ስትል እንዴ እንግዲህ ዘፈኑን እያሞቅ ነው። ጀሪካን ውስጥ ያለውን ዘይት ከሆነ የሚረገው ዘይት እሱን ሰጅና እሳት ላይ አሞቀው አልኳት። እንዴም አለን ይገርማል በጣም። እስኪ እንግዲህ ብዙ አይነት ሰዎች እንድራችኋል። ቀላል አይደለም። የእድሜውም እንትኑን ስናየው ሰፊ ነው። በተለይ ደግሞ የሚል ደግሞ በጣም ቀደም የሚልም ታሪክ አለ መሰለኝና እስኪ እሱንም እንመጣበታለን። ከታዋቂና ከታላላቅ ሰዎች ሰርግ የመገኘት እድል ገጥሟቸዋል ወይ? ከባለስልጣን ወይ ከአርቲስት? በአብዛኛው እንደውም ያ ይበዛል። ምን ታስታውሳቸዋል? ከብዙ አርቲስቶች ጋር ከብዙ ባለስልጣናት ልጆቻቸውን ሲድሩ ሁሉ ተገኝተናል። ከሌነኝ ዳርኩት እንደውም አንድ የገጠመኝ ነገር የዋሽንግተን ሆቴል ባለቤት ልጁ እህቱ ነች። እንደዛ የምታገባ ይመስለኛል። በጣም የቆየ ነው እና አጋጣሚ እሱን ስራ እኔ ነበርኩ ያዝኩትና እንደውም የገጠመኝ ነገር ነው እና አንድ ዘፋኝ ይዤ ሄድኩኝ
በፊት ያው ጀማሪ እንዳለው አካባቢ ነው እና ዛፍ ላይ ወጣ ነው የሚባለው። ዛፍ ላይ ወጥቶ በጠዋቱ ከዛ ስራው ሊጀመር ሲል ሙሽራ አስወጡ ተባለ። የገንዘብ ሚኒስቴር ምናምን አባቷ እንደዛ ነው ልጅቷ እና ብቻ አስወጡ ሲባል እኛ ረጅም ስለሆነ ጊዜው እንትን ብየዋለሁ። ከዛ ጠራሁት። እኔ ሙሽራዬ ስጀምር እንዴ ጠላት ቀጥ አለ ድምፁ የልጁ እኔ ሙሽራዬ እያልኩ እንዴ ምን ነው ስል አምቧ አስጡኛል። ሰጠው ሊለቅ አልቻለም። ውሃም ጠጣ። በህይወቴ እንደዛን ቀን ደንግጬ አላውቅም። ድንገተኛ እንትን ነው። ከዛ በፊት ጥሩ ነበር ልጁ በእንደዚህ ያሉት እኔ አይደለሁም። አዎ አይ አንተ እንዳለው ከማ ገብቶኛል ማለት እንዴት እና እንደዚህ አይነት ነገር ይገጥማል። እና በቃ ማን ጋር ልደውል? እዛ ሰዓት ስራ ነው ሾሮችን ያስወጣን። በቃ በሙሽራዬ በሳክስፎን አስገብቼ አስወጣውና ማቃት 4-5 ግጥም አለች። እሺ በቃ አንተ ገባ ይለኛል መጥቶ በጆሮዬ ምን ብዬ ነው የምገባው? ከዛ በቻልኳት ግጥም እንደምንም ብዬ ተወጣው አግዬ ተወጣውና መሳሳል ደረሰ። ከዛ በሚተካ ነገር ተከተን ቀሪውን ጊዜ በጥሩ ሁኔታ አሳለፍን። እና እንደዚህ አይነት ድንገት በቃ የሚከሰት ነገር አለ አታውቁም። ጎልጉሎ ነው እንደ ድሮ ካሴት ድንገት በቃ ይፈጠራል። አዎ ይከሰታል። አንዴ ደግሞ ምን ይገጥማል ራሱ ይሄ የቤኮች ክዳን ወልቻ ሳይታሰብ በቃ የሆነ ቦታ ይቀረቀ ማለት ውስጥ የሚደፍነው እንትን አለ ይቀረቀራል። ወይ ብር ሲሸልሙ ምናምን ነገር ድምጽ ያወጣል። እንደዚህ አይነት ገጠሞች ይገጥማል። እንዴ ምን ሆነው ሳክሲ ተበላሽ እንዴ ምንድነው ችግሩ? እሱ ያው ይላል አንተ አትልም። እና ብዙ ጊዜ ከዛ ሲታይለካ ይሄንን ነቅለን ውስጥ ስለምንከተው ክዳኑ የመሽለክ ባህልና ይደፍነዋል እና ትንፋሽ እንደፈለገ መተላለፍ ስለማይችል ብዙ ጊዜ እንደዚህ አይነት ገጠሞች ይገጥመዋል። በጣም ይገርማል። ወደ ዋናው ጥያቄ ይሄን መለስና እንግዲህ ያው እነማንን ምናምን ታዋቂ ሰዎች ሰርግ ላልከኝ እንግዲህ ከዚህ በፊት የሆነ ስማቸውን ለጊዜው ማስታወስ አልቻልኩም፣ ግን በጣም ብዙ ባለስልጣናት የተገኙበት እሳቸውን ባለስልጣን ናቸው። አፈጉባኤ ደግፌ ቡላ ሁሉ የፌዴሬሽን ምክር ቤት አፈጉባኤ ነበሩ። እሳቸው ሁሉ የተገኙበት ምንድን ሰፈር ነው የሚባለው? ሰላም ሰፈር ነው ምሳሌ ሰፈር ምናምን ይባላል። ጦር ኃይሎች ኡሚ ሆቴል ጀርባ ላይ ምናምን ያለ አካባቢ እዛ አካባቢ የሆነ ሰርግ እንደውም የሚገርም ነገር ለአሙቁልኝ ሄደን ከዛ በኋላ እዛ ጋር ቀዝቀዝ ያለ ነገር ስናይ ሁሉ እሱም በሳክስ ከባንዱ ጋር ተደርቦ ገባ። ከዛ በኋላ እንደገና የነበሩት ዘፋኞች የኦሮምኛ ባንድ ብቻ ነው የነበረው፣ አማርኛው በዲጄ ብቻ ነበር። ከዛ ኬክ ላይ እንደገና እኔ በአማርኛ ድምጻዊነት ደግሞ ገብቼ እንደገና እዛ ጋር ሰርጉን ሁሉ ፏርገን የወጣንበት ጊዜ አለ። በብዛት እኔ ብዙ ጊዜ እንዲቀዝቀዝ ያለ ነገር ምናምን ሳይሄጄ ከቨር ማድረግ በጣም ደስ ይለኛል። እሱ ለተከፈለው ምናምን የሚባል ነገር ነው የለኝም። አይመችም። እንደ አይነት ነገር አልወድም። በቃ የሰዎቹ ሰርግ ነው። እዛ ጋር የሰዎቹ ፕሮግራም ከሚቀዘቀዝ ገለ ይበልጡት ምናምን የሚባል ነገር ጥሩ አይደለም። እዛ ጋር የሚቀርብልህ ነገር ካለ ሄደህ ማድመቅ የምትችል ከሆነ አንዴ ሄደሃል። እንደዛ አደርጋለሁኝ እኔ። ከዛ የሳሳውልሽ በርጋ ሰርግ አለ። ድምጻዊ የሳሳውልሽ በርጋ አጋጣሚ ያገባት ልጅ የኛ አካባቢ ልጅ ስለነበረ በእሱ አማካኝነት ሄጄ ግራ እስኪገባኝ ድረስ ያኔ እንደውም እንዲህ ብዙ ፎቶ ምናምን አልለመድኩም ነበር እንጂ ሀገሪቱ በቃ ያሏት አርቲስቶች ሚዜዎቿ እነ ትግስት ፋንታሁን እነ ሜሪ ዲምፕል ምናምን ናቸው። ሰርጉ ላይ የተገኘ ድምጻዊ እነ ሄለን በርሄ ምናምን ናቸው። እና አብዮት ደመቀ ምናምን ውጪ ዱባይ አብረዋት የነበሩት ለብቻ፣ ሱዳን አብረዋት የነበሩት ለብቻ አንድ አይነት ልብስ አሰርተው የሀገር አርቲስት ነው የፈሰሰበት ምናምን የሚገርም ሰርግ ነበረ። ብዙ አሉ ማላስታውሳቸው። አሁን ቅርብ ጊዜ እንኳን ራሱ ከትልልቅ ሰዎች ሰርግ የወይዘሮ ትልቅ ሰው ገዳሙ ልጇን ስትድር መልስና እንደገና የምስራችም እንደውም የምስራች ላይ ሄጄ እሷ እስኪ ሸልሟትን እናቷ ምናምን ሲባል የ500,000 ብር ቼክ አመጣ ግንባሬ ላይ ስታደርግ እኔ ለኔ መስሎኝ ወደ ኋላ ልወድቅ ነበር። ፈስ አይዞ ለሙሽሪት ነው ተባልኩኝ። አንተ ላይ ግን አበፈንቱን ሽልማት ነው። አዎ ያው እንትኑ የሚቀመጠው እኔ አስተባባሪው እንደው ስለሆነ ያወቀችው ምን ገጠመኛል። እስኪ ሸልሟት እናቷ ስባል ገብታ የ500,000 ብር ቼክ አመጣ። እዚህ ጋር ስታስነካኝ ወይኔ እንደው እዛው ምን አለበት አሚር አጣብቆት በቀረ እያልኩኝ ከዛ ወሰብ ላይ ያስቀመጠና ሚዜዎቹም ያው አሪፎች ናቸው። መጨረሻ ላይ ሲሄድ ምናምን ነገር ለኔም ጥሩ አድርገው ምናምን ነገር በደንብ ቲፕ አድርገው ምናምን ነገር ነው ይሸኝ። በጣም ደስ ይላል። ሚሊዮን በተለየ መንገድ የዳርካቸው
ከአንድ ቤት ውስጥ ሊሆን ይችላል። በተለየ መንገድ ሰርጋቸውን እንትን ያልካቸው ሰዎች አሉ? አሉ። የሶስት እህትማማቾች ሰርግ ሰርቼ አውቃለሁኝ። በጣም ይገርማል። በተከታታይ የሶስት እህትማማቾች ስለ አንደኛው ወንድምና እህት ሆነው በአንድ ቀን ነው የተዳሩት እነሱ። ከዛ በኋላ የሆነ በጥር ላይ እነሱን ድሬ ሚያዝያ ላይ ደግሞ እንደገና አንደኛዋን እህታቸውን ደግሞ እንደዛ ድሬ አውቃለሁኝ ምናምን። ግን ከሁሉም ለየት የሚለው ለእናት ሰርግ ዘፍኜ እንደገና ለልጅ ሰርግ ዘፍኛለሁኝ። እናትና ልጅ የዳረ ሰው ታይቶም አይታወቅም። እናትየው እንግዲህ በጣም ጩጬ ሆኜ ምናምን ልጅ ሆኜ ነው ምናምን በባንድ ነው ያኔ አሙቁልኝ የሚባል ነገር ራሱ አላውቅም። በባንድ ምናምን ነገር ዘፍኛለሁኝ። ቀለበቷ ላይም እናትየው ያኔ ቀለበት ተደግሶ እንደገና ህዳር ላይ ቀለበት ተደግሶ የሆነ ሚያዝያ ላይ ምናምን ሰርግ ወይ ጥር ላይ ሰርግ ይደረጋል ምናምን። ለቀለበቱም ለእንትኑም ነው የዘፈንኩት ለእናትየው። እና ገና ፍሬሽ ነኝ ለማጅ ነኝ አላስከፈልኩም እሱን። ይሄን አስታውሳ ደግሞ ልጇን ስድር ጠራች ራሷ። አረ ከዛ በኋላ ያው ፋሚሊ ነን ኦልሬዲ። ከዛ በኋላ በአሙቁልኝ ሁለት ወንድሞቿን አንድ እህቷን ድሬ ያለሁኝ እዛው ቤት ውስጥ። ከዛ በኋላ እንደገና አሁን ቅርብ ጊዜ በዚህ ዓመት ማለት ነው ጥር 3 ቀን ደግሞ ልጇን ዶክተር አድርጋ ዶክተር ልጇን አስጨፍሬ ድሬ ያለሁኝ። በጣም ይገርም ነው። እና ክፍያው ሞቅ አላለም እዚህኛው ላይ በደንብ አይ በቃ ቤተሰብ ነኝ እንደ ቤተሰብ ነው። በደንብ አድርገው ከክፍያውም ውጪ እንደገና ሽልማቱ ራሱ ሽልማት ላይ ለእናንተም ሽልማት ይሰጣል። ሽልማት እንዳለ ቤተሰብ ነው። ገና ስማቸውን ሳልጠራ በቃ ሲያዩኝ ደስ ብሏቸው ምናምን ነገር ምናምን ነው እንዳለ አብዛኛው ሰው የሚያቀኝ ሰው ነው። እና በደንብ አድርገው ሸልመውኛል። በጣም ደስ ይላል። እንደዚሁ ደግሞ ወደ ሻምበል ስመጣ እንግዲህ እናንተ ያው ብዙዎችን እያጋባችሁ ነው። ይሄ ትልቅ እንደነገሩት ሰው ከሰርጉ በላይ ምንም ነገር የለውም ማናችንም። እናንተ ሳግብታችኋል የሚል ጥያቄ ደግሞ ልጠይቅ ነው። እንግዲህ ያው ምናልባት ከእድሜያችሁ አንጻር ከኔ በለጥ ስለምትሉ ኤክስፔክት የሚደረግ ነገር ሊኖር ይችላል፣ ደግሞ ላይኖርም ይችላል። ሁላችንም የራሳችን ፕሮግራም ስላለን እኔ ተመልካቾቻችን ምንም መረጃ የለኝም። እንዴት ለውቅ አግብታለሁ ወይ ምን በወጣኝ ሻምበልስ ያው በጓደኝነት ለጊዜው በዛ ፕሮሰስ ነው ያለው። አይ እኔ ልጆች አሉኝ። አራ ሰርጉ ይደረጋል። አላገባውም አላገባውም። ያው የመጨረሻ ያው ልንጋባ የነበረችው የልጅ እናቴም አሁን ግንቦት 21 ሁለተኛ ዓመቷ ይመጣል። በህይወት የለችም። ትንሽ በጭንቅላት እጢ ነው ምናምን የሚባለው ነገር የለም። በእንደዚህ አይነት ምክንያት ያው አንድ የ10 ዓመት ልጅ ትታልኝ አልፋለች። አሁን እግዚአብሔር ነፍሷን በአጸደ ገነት ያኖረው። ከዛ በኋላ ጓደኛም አልያዝኩም ምንም አልያዝኩም። ሲንግል ዳድ ነኝ እንዳልል ደግሞ ያው እናቷ ጋር ነው የሚያድገው ልጃችን። ጥሩ አድርጋ እናቷም ጥሩ ሰው ነች። ጥሩ አድርጋ ሴንት ጆሴፍ እያስተማረችው ምናምን ጥሩ አድርጋ ይዛልኛለች። በዚህ ላይ ነው ያለ ነው እንግዲህ እስካሁን እንግዲህ አላሰብኩም። ከዛ በኋላ ማለት ያረፈችው ግልጽ ለማድረግ ያረፈችው የልጅህ ነው እናት የልጅህ እናት። በጣም የሚያሳዝን ነው። በጣም እንግዲህ ህይወት እንደዚህ ነው። አንዳንዴ እኔ እኮ ላመኩልኝ ላለመክፈል መስሎኝ ነበር። እናንተ አሁን በምታገቡበት ቀን ትጠራላችሁ። እኔ አሁን ላግባላችሁ እንጂ አንደኛ ነገር ያው የሰርግ ወቅት ላይ አላደርገውም። አሁን ክረምት ላይ ምናምን ሆኖ የሰኔ ጾም ከተፈታ በኋላ ክረምት ላይ ብታደርገው በጣም ብዙ ሊሞዚን ያላቸው የሊሞዚን ባለቤት ጓደኞች እንደው ሊሞዚኑ ቢቀር ማርቼዲስ ደንበኞች የማርቼዲስ ጓደኞች እነሱ አሉ። ባንድ በለው ዲጄ በለው እኔ መከፈል አይመስለኝም። አሙቁልኝ ጭራሽ ደግሞ ለካ ሰው እቺ አሪፍ ስትራቴጂ ነች ማለት ነው። ሰው በማያገባበት ሰዓት ከኔ የሚፈለገው እንጀራና ወጡን ይዞ ብቻ መቅረብ ነው እና አዳራሽ ራሱ መከፈል አይመስለኝም። በጣም ደስ ይላል። ይሄ ትሩፋቱ ነው፣ ጠቅማጥቅሙ ነው። አንዳንዴ ልክ አንድ ሹፌር ቢያገባ ብዙ ሹፌር ጓደኞቹ መኪና ይዘው እንደሚመጡት ማለት ነው። የሚገርም ነው። በተለየ መንገድ አጋብታችሁት ወይም ደግሞ እንደው ሞቅ አድርጋችሁ ድራችሁት የሚገርም ሰርግ ነው ተብሎ ተሸልማችሁ ያው ድግሱ የሚታወቃል ተተረፍርፎ እንደው ገና የጨፈራችሁት ሙዚቃም ገና ከጆሮ ሳይጠፋ ተፋቱ የተባሉበት አጋጣሚ ሰምታችሁ ታውቃላችሁ? እንኳን እኔ በብዛት የዳርኳቸው እንግዲህ በእንደዚህ ነገር ይሆናል። ከዛ ውስጥ ምናልባት ሁለት አይ
ተፋቱ ማቃቸው እንደዚህ አካባቢ ሆነው ሰርቼ ምናምን የተለያየ ሰው 2 ሰው እነሱም ደግሞ እኔ እርግጠኛ በተለይ አንደኛዋ ብሬን ከልክላይ ነው አዝኝባል እና በተለይ እኔ ብሬን አትከልኩልኝ የከለከልኳቸው ናቸው 2ቱም የተፋቱት። ያ ሁሉ ግጥም እናንተን ወደ ምርቃት ወደ እርግማን ይቀየራል። አይ በባንድ እየሰራሁኝ እኔ አንድ ጊዜ ምን ገጥሞኛል መሰለህ? አንድ ጊዜ በባንድ እየሰራን ነው። እሱም በጣም ረጅም ጊዜ ነው። እዚህ አዳምስ ባቢሎን ጀርባ የሆነ ትልቅ ግቢ ያለ የቀበሌ ግቢ አዳራሽ፣ የሰርግ አዳራሽ እዛ ግቢ ውስጥ ነው። እንደውም በጣም ማስታውሰው ማለት ነው ያኔ ፌመስም አይደለም ዳዊትም ነበረ ዳይ ጽጌ እና እኔ እሱ ምናምን ነው ወንድ ዘፋኞች ምናምን እና ባንድ አናግራን ምናምን ቀብድ ተከፍሏል ምናምን የያዘው ሌላ ኢስት አፍሪካ የሚባል ባንድ ያለው ልጅ አለ። እሱ ነበር የያዘው እና ልንሰራ ሄደን ምንድነው በእምነት የተለያዩ ሰዎች ናቸው እና ምንድነው ለዛች የእሷ ቤተሰቦች እንዴት ነው ኦርቶዶክሶች ናቸው ምናምን፣ እሱ ደግሞ ፕሮቴስታንት ነው እና እሷም ፕሮቴስታንት ሆናለች። ግን ምንድነው ለዛን እለት ብቻ እንደው ቤተሰብ እናትና አባቴ እንዳያዝኑ በባንድ ምናምን ግድ የለህም ዝም ብለን አስመስለን እንውጣና ከዛ በኋላ የኛ ህይወት ነው ምናምን በሚል የለም ለቤተሰቦቿ ክብር የደገሱት የሷ ቤተሰቦች ናቸው እና እንደዛ ተብሎ ነው ባንድ ያወራ ነው። ከዛ አዳራሹ ላይ እኛ እቃችንን ጭነን ስንደርስ ከውስጥ የፕሮቴስታንት ባንድ እየዘመረ ነው ምናምን እናት አባት ምናምን ብለዋል። የብሬን ነው የምነግርህ። ከዛ ያው ለምነዋለች ምናምን መሰለኝ እና እሺ ብለው ተስማምተዋል። እሱ የሚያውቀው ታሪክ የለም እሱም ይመስለኛል፣ ግን እሷ ሆን ብሎ እንደው ያደረገው ነው የሚመስለኝ። ብቻ ገብተው እየተጫወቱ ነው እነሱ ምናምን ነገር። እኛ ስፒከር አለ ቆምን ውጪ ላይ መታ ሂሳቤን ማዘጋት ነው ምናምን ይላል። እኔም ሰርግ ስራ አለኝ ብዬ ነው የመጣሁት። ሂሳቤን ስጠኝ በቃ ምንም አይገባኝም እዚህ ባንድ አለ ምናምን እያልን ነው እኛ። ከዛ በቃ ገቡ አዳራሽ ላይ ቁጭ እንዳለች እናትና አባቷን ስታይ እንዳለ ማለት ነው የእሷ ቤተሰቦች ብድግ እያሉ እሷ ከገባች በኋላ ውልቅ እያሉ አዳራሽ ለቀው መውጣት ጀመሩ። ከዛ በቃ እንደዚህም በዋ ዱብ ሲል እያየዋት ነው። ከዛ እንደሆነ ብቻ እንደ ብራቅ ተነሳችና በአንቧ ጠርሙስ አናቱን ውሃ አድርገው በቃ አምባውን እየጠረገች እየሮጠች ቬሏን እየጎተተች ወጣች። ሙሽራው አናቱን ፈዛው አዳራሽ ላይ ፈንክተው። ከዛ በኋላ ምን ብለህ ሂሳብ ትጠይቃለህ ወደ ቤት አይከርም። የሰርጉ ዕለት ፈንክታ ወጣች። በቃ ይፋቱ አይሆን አላውቅም። ከዛ በኋላ እና እንዲህ አይነት ነገር ገጥሞኛል። ተጎዳ ሙሽራው እንዴት ነው? በእንዴ ደም በደም በአንቧ ጠርሙስ እንዳለ ከና አንቧ እኮ ነው ላዩ ላይ ጭንቅላቱ ላይ ያፈነዳችበት። እንዲህ አይነት ነገር ገጥሞኛል። መጨረሻውን ግን ለመካተል አልሞከርክም? ምን ሊያደርግልኝ እንደ አንድ ወታደርና እንደ አንድ የጸጥታ እንትን ልምድ እንዳለ ሌላ ፒያሳ ወጥተህ ሌላ ሰርግ ማባረር ነው እና በከፍያም እኮ ደግሞ አለኝ ሌላ ገጠመኝ። እስኪ አንድ የሆነ ጓደኛችን አለ ስሙን ባልጠቅሰው ደስ ይለኛል። በአሁኑ ሰዓት ያው ትልቅ ፊልም ሰሪ ሆኗል ምናምን እና ዘኬቭም ያው ስንሰራ አሰሪያችን ነበር እና የሆነ ሰርግ ላይ በባንድ ይዞን ሄደ እና የሰፈሩ ሰርግ ነው የሰፈሩ ሰው ነው ያውቀዋል ምናምን ሰውየው። ከዛ ያው ዘፈንን ምናምንና አሸኟትም ወይ ምናምን እየተባለ ይተዋረክ ምናምን እያለን እኛ ልናስወጣ ነው። ከዛ ሄዶ ሂሳብ ዝጋለኝ ምናምን ሲለው ነገ ብሎታል ሂሳብ። አንዳንድ የምታውቀው ሰው ችግሩ ይሄ ነው። እዛ ጋር ለሰው የምትከፍል ምናምን አይመስለውም። ከዛ እኛ ደግሞ ያው ሳንቲሙን እንፈልገዋለን። ለዛን ሰዓት ደግሞ በቃ አይወድም ሙዚቀኛ በባህሪው ስራ ሰርተው ወዲያው ሲከፈል እኔ በነጋታው ሲከፈለኝ እግዚአብሔርን የሆነ ቀፍዬ ምናምን የተሰጠኝ ነው ይመስለኝ እና ቢለው ነገ በቃ እኔ ብር አልያዝኩም ዛሬ ምናምን አለ። እንደአሁኑ የሞባይል ባንኪንግ የለም እኔ ያኔ ካሽ ነው ብር አልያዝኩም። ኧረ ከሰውም ተበደር ምናምን ቢለው እምቢ አለ። ከዛ እኔ ነበርኩ እየዘፈንኩ የነበረው አትሸኟትም ሆይ ልትሄድ አይደለም ወይ ላጥ አድርጎ ቀማኝና ማይኩን አቁሞ አለና ኪቦርዱን አስቆመን። አቤ እኔ ለአንተ ጊዜ እንዲህ ነኝ። አሁን እነዚህ ልጆች ብር አልሰጠኝም ብላቸው ያምኑኛል። ኧረ ተው ግን ብሩን አሁኑን ክፈለኝ በማይክ ሲላ የሆነ አጎት ግጥም የሆነ ይሰጣሉ ስንት ነው ብሎ እዛው በማይክ ሙሽራው ዘርጠጦ የተቀበለም ሰው አለ። ግን ይሄ ከዲሲፕሊን አንጻር ጥሩ አይደለም። ያኔ አለመጣው እሱ ራሱ በአሁኑ ሰዓት ይሄንን እኔ ባደርገው ራሱ በጣም የሚቆጣኝ ሰው ነው። ያኔ ግን ገና ፍሬሾች ነን ምናምን ነገርና በጣም እንግዲህ ብዙ ገጠመኞች ያሉበት ስራ ነው። እስኪ ደግሞ አሁን ትንሽ ነገር እንበላቸው። እንግዲህ ሁለት አሰምተናቸዋል። አንድ አይደክማችሁም ብዬ አስባለሁ። አንድ ደግሞ ምክንያቱም አሁን ከዚህ ቃለ መጠይቅ በኋላ ራሱ እኔ እፈልጋለሁ በጣም የማከብራቸው ሰዎች አሉ እንዴ ላክልና እንዲሉ
መተው እናንተም ጋር በደንብ እንዲሰሩና በጣም ነው ደስ የሚለው። እስኪ አንድ ደግሞ እንስማ። ያሆ ሽቦዬ የሙሴው ውበት ሽቦ የሩስ ካሜራ ሽቦዬ ሲጨመርበት ሽቦዬ ልቤና አደረገው ሽቦ ዘርዘራውን ፊት ሃይሎጋ ይሆ አቤ ሃይሎጋ ሽቦ አኸ ሃይሎጋ ውርገጥ የታ ሃይሎጋ እርገጥ ዳንኪራ አኸ ሃይሎጋ እንደ ቄሱ አቤ ሃይሎጋ እንደ ደብተራ ኧረ በለው እምባበ መሬቱን እርገጠው ደብልቀው እርገጥ ምታ እርገ ውሃውን አፍልቀው መሬቱን ደብልቀ ያሃ ዝና ክብራለሁ ዝና ክብራለሁ በአማርኛ ውሃ በትግርኛ ገበል በአማርኛ ዘንዶ በትግርኛ ገበል የኑስ አስደስታለሁ ደሞዜን ስቀበል ያሃ ያመናል በለ ትሸልመኝ እንደው የኑስ ሸልመኝ ትሸልመኝ እንደው የኑስ ሸልመኝ አንተን ስጠባበቅ ማሄደኝ አንተን ስጠባበቅ በሱ ሄደብኝ ያሃ ያመናል በለው ያሃ ያመናል በለው እናትም በሉ አንተን አርግዘው እንደ ሽንጥ ዝጋ ዝንጥፍጥፍ ያልከው ያሃ ያመናል በለው ያሆ አይሰማም እዛ ጋር .com ትልና ውሃ ትጠጣለህ። በዛ የዩቲዩብ ሚዲያ ሰብስክራይብ እያደረጋችሁ ሸልመን ብሎ ነበር፣ ግን ትራንስፈር ስለሚደረገው ትራንስፈር አደርጋለሁ በሚለው ነገር ይያዝ ካልፈለገ ደግሞ ይናገሩኛል። ዝም ብሎ ማበተን አሁን ሽልማት ላይ ግን አሁን ሰው ትራንስፈር የሚያደርጉበት ወቅት ስለሆነ ሽልማት ላይ በጥሬው ነው። ብዙ ጊዜ በአብዛኛው በጥሬው ትራንስፈር ምናምን ዶላር የሚሸልሙበት ጊዜ አለና እና ብዙ ጊዜ ሽልማት ላይ ትራንስፈር ያለው ወይ ሳክስ ይከቱላል፣ ግንባር ላይ ደግሞ የሚላረሙ ይችላልበታል። እንደዛ ያው ያለያዘም ሰው ይሸልማል ሲፈልግ ካሽ ከያዘ ሰው ተቀበሉና እንደዛ ይሸልማል እንጂ በጣም ይገርም ነው። ለየት ያለ ሽልማት ሴት ሚዜዎች አሁን ቦርሳይዙ ምናምን አይዙ በገና ሼት አስይዛቸዋለህ ደግሞ እንዲሸልሙ ማለት ነው። በቅርቡ ለየት ያለ ሽልማት ከሚላ ጋር ሰውየው በጣም ብዙ ተሸልመናል። የኢትዮጵያ ብር ማለት ከዛ በኋላ ዝም ብሎ ያይን ነበር እና አጎቷ ነው ሙሽራ አጎት ነው። ቀስ ብሎ መጥቶ ጥቅልል አድርጎ ዝም ብሎ በእጁ ነው የሰጠው ለሚላ። ከዛ እኛ ስራችንን እንሰራው ስራችንን ሰርተን በኋላ ላይ ልክ ሽልማታችን መቁጠር ስንጀምር ያቺ የተቀለላት እንትን $100 ከእንደገና እንደ አዲስ ግጥም ጀመረ ሚላ። ደግሞ ስትሸለም ይፈልቃል አይደል? ይጎርጎዳል። ደግሞ ሰውዬው ኢነርጂ እኮ ነው። ልክ ነዳጅ እንደመረ ዲያስፖራ የማይመስሉ ምናምን ምንም አይመስሉም። በቃ እንደዚህ የሚሸልሙ አይመስሉም። እና የትልቅ ሰው ዘራ ምን ነው ደከመህ እንዴ ምናምን አሉኝ እነሱ። እሱ በሌላ መኪና በአንደኛው ሚዜ መኪና እኔ ባንደኛው የኛ መኪና ቀድሞ ገብቷል። ምን ነው ደከመህ እንደ ምናምን ሲሉኝ፣ ግን የሚዜ መኪና የተቆራረጠ ስለነበረ እነሱ እስኪመጡ እየጠበቀን ነው። አይ አልደከመኝም ምናምን አልኳቸው። አልደከመኝም
እነሱ እስኪመጡ እየጠበቅን ነው እንጂ ምናምን ነገር አልኩኝ። አይ ምናልባት እንደው ሽልማቱ ቀዝቅዞብህ እንደሆነ ምናምን ሲሉኝ አይ ሰላም ነው እግዚአብሔር ይመስገን ምናምን። አይ ከቅድም ጀምሮ ዶላር ስትል ነበር። እሱማ ዶላሩ ጠፋ እንጂ ምናምን ነገር ስላቸው እንደዚህ በእጅ አስጨምድደውኛል እና ዝም ብዬ ኪሴ ከትቼዋለሁ ከሌላው ሽልማት ጋር ቀላቀየው። እንደዛ ነው የነበረውና ከዛ በኋላ በቃ በአዲስ ኢነርጂ እንደ ቤንጃሚንን ሳየው ባይዞ ዶላር ብዙ ጊዜ ነው የምንሸለው። እንደውም በአብዛኛው ትልልቅ ስራዎች ነው የምንሰራው፣ ትልልቅ ቦታ ላይ ነው የምንሰራው እና በአብዛኛው ይሄ ዶላር ዩሮ ምናምን የሚሸጥ ምን አይጠፋም። $50 $20 $100 ምናምን በቃ በጣም ደስ ይላል ታገኛለህ። እና እንደ ሰርጉ እንትን ግን ይወሰናል። ያው ብዙ ጊዜ ተጋቢዎቹ ዲያስፖራ ሲሆኑ ከውጭ ሲመጡ ምናምን እንደዚህ ነገሮች ገጠመኞች አሉ። ሚሊ ቀልም ኮሜዲ ነገርም ትሞክራለህ የሚባል ነገር ሰምቻለሁ። የተወሰኑ ቀልዶች የምታስታውሳቸው ካሉ አይደለ? ለዚህ ጉዳይ እንደኛ ነው ካጠገብ ምስክርነት የትም ሳይኬድ አይደብረን። አይ ብዙ እንኳን አይ እንቃየት እኮ በትንሽ ደቂቃ ውስጥም ፈን የምትፈጥርበት አይነት ሰው ነው። ያው ልቀልድ እንኳን ብዬ እንደዚህ አስቤው ምናምን አይደለም። አጋጣሚ ያው ሲመጣ በኋላ ላይ ቀልድ ሆኖ ምናምን ነገር እንደዚህ ሰዎች ሲጫወቱት ምናምን ነው ይገርመኝ። አሁን ቅድም ራሱ በቃ ወደዚህ ለመጣ ብዬ ማለት ነው የሆነ ጀለስ በቃ መጥቶልህ ቢዋይዲ ይዞ መጣና እኛ ቅያስ ጋር ቆመን እያወራን ነው። ምንም ያለው ነገር የለም። መስታወቱን አውርዶ እኛ እንነደዋለን እናንተ አውሩ አለኝ። የሰው መኪና እኮ ነው ያዘው። ለመንዳትማ ምን የሆነ አንድ ስሙን መጥቀስ ስላልፈለኩኝ እና ገሌም አጥበው እኮ ቅያስ ላይ አዙሮ ያመጣሉ አልኩት። ገዝቶ መገኘት ነው ምናምን ነገር ሳይው ቢዋይዲ ነው ኤሌክትሪክ ነው። እና አንተ በዛ ዴክስ አለችው እሱ በዛ በዴክስ ለምዶብህ በዚህ መኪና እኮ ሄደ ነዳጅ የተሰለፍክ ሰው ነው አልኩት። ሄዶ ነዳጅ ተሰልፏል። የሚገርም ነገር በኤሌክትሪክ መኪና ፉገራ ነው ወይስ ላይ ያላነሽ እኮ እንዲህ ሀሜት ነበር ሰሞኑን ተሰልፏል። እንደገና እንትን ደግሞ ቻርጅ ላይ ያደርግ አረ ኤሌክትሪክ ነው ምናምን ቻርጅ አድርግ ተብሎ ከዛ በኋላ የሆነ እዚህ ጋር ክራንች አድርጎባት ምናምን የሚሄድ ልጅ አለ ኤሌክትሪክ ሞተሯ እሱ ጋር ሄዶ በሱ ቻርጀር ሊዋስ ማለት ነው። ያንተ ቀጭኑ ነው ወፍራሙ ይላል። ሄዶ ቻርጀር ራሱ የመኪና ቻርጀር ቀጭኑ ነው ወፍራሙ አይ የኔ እንትን ሲታይፕ ነው አላለው የሚያኘኝ እና እንዲህ አይነት ነገር አለ። ከዚህ በፊት እንደዚህ አሁን በዛች በዴክሷ ማለት ነው የሆነ ጀለስ ደግሞ አለ ዴክስ 4K መኪና ይዞ ሰርግ ሄደን ለካ አዛርድ ሳያጠፋ ገብቷል። እራት ነው ሩቅ ሰፈር ነው የሱ መኪና ተማመነ ነው 4K ብትሆን መቼም ማድረሳናለች ትመልሰናለች ብለን አዛርዱን ሳያጠፋው ቀርቶ ባትሪ ገሏል። ስንወጣ በምን እንሂድ ምንድነው ባትሪው አለቀ ባትሪ ሞተ ምን ይሻላል እኮ እንደው ምን ይሻላል ምናምን ነገር የሆነ መፍትሄ ፈልጉ ምናምን ሲል እኔ አንድ መፍትሄ ያለኝ አልኳቸው። ምን ሲለኝ አውጣና አኝቀው አልኩት። ባትሪውን የሚገርም ነው በጣም የሚገርም ነው። ስለ ዳትሰን ሰፈርስ እንደው የሆነ መቼም ያው የተለያየ ባንድ ላይ ብዙ መስራት እንትን ማላችሁ እኔ ከነማን ጋር እንደሰራችሁም ጭምር ራሱ ብታነሱልኝ ሁሉ ደስ ይለኛልና ስለ ዳትሰን ሰፈርም ትዝታ ካለ በተለይ ወደ ሚሊዮን በኩል ብታነሱልኝ ከማን ጋር ተጫውታችሁም ብታነሱልኝ። ዳትሰን ያው ተፎግር ያለውኝ እኔም ትንሽ የሆነ ከእኩለ ሌሊት በኋላ ምናምን እንደውም አሁን ፊት ለፊት ላይ እዛው መሀል ዳትሰን ሰፈር ላይ ኮሚኒቲ ፖሊስ ከተቋቋመ ወረገ ያው አሁንም አለ ትንሽ እንደው ቀዝቀዝ ብሏል እንጂ የሆነ በቃ ውርወራዎች ምናምን ነበሩና በጣም ሚሊዮን እዛ ሲዘፈን ከመፈንከቱ የተነሳ ነው ጠርሙስ ራሱ በዲም ላይት ይለያል ሲያርፍበት ምናምን ተብያለሁ እና በቃ ማለት በጣም አንድ ሁለቴ ምናምን ለሰው የተወረወረ ተፈንክቻለሁ እየሰራ አንድ ጊዜ ደግሞ እንደውም ጭራሽ ማለት ነው አጠገቤ ያለ ልጅ ነው ሲፈነከት እሷ ናት ላይ የፈነዳው ነው እንዲህ ተሽከርክሮ መጥቶ ይኸው እዚህ አፍንጫዬ ላይ አሁን ድረስ አለ እዚህ ላይ ተሰቀመጡ እንዴ ነው መጥቶ ስክት ያለው መቼ ነው ጊዜው ቆይቷል ወደ እስካሁን ድረስ አለመጥፋት ነው አይደል ይገርም ና ያው ብዙም ደግሞ እኔም እንትን ማጥፊያ ነገሮችን ምናምን አልጠቀምም ባዝሊንም አልቀባም እኔ ፊቴን በዚህ አጋጣሚ እንዲህ አይነት ነገር ተው እስካሁን ድረስ አይምልክቶ እንደቀል የተደረገ ጠባሳ የጠፋበት ዘፋኝ ካለ ደርባባው ፊት ለሄዱ ይፈልግ ይባላል
በጣም ፎጋሪ ጓደኞች ናቸው ያሉ። ከአንጋፎች ጋር የሰራችሁበት አጋጣሚ አለ እንደዚሁ ነው? ያሞቸ ሙዚቀኞች ናችሁና ያው በሳክስ አጅበህ ትሰራለህ አይደል? እነ ጎሳዬ ጋር ሁሉ ሰርተሃል ይመስለኛል አይደል? አይ ከነሱ ጋር እንኳን አልሰራውም፣ ግን እኔ ከብዙ አንጋፋዎች ጋር ሰርቻለሁ። ከጸግሽ ጋር ሰርቻለሁ። ከእንትን ውጭ አሁን ቅርብ ጊዜ ራሱ ኤግዚቢሽን ማዕከል ያው እሱ ላይ እንኳን እንትን ነው ኳየር ሆኜ ነው የሄድኩት ኤግዚቢሽን ማዕከል መድረክ ላይ። ከዛ ውጭ ያው ጎጃም በተለይ ተጓዥ ባዛር ላይ በጣም ከብዙ ትልልቅ አርቲስቶች ጋር ከነ አሸብር በላይ አሼ በጣም መልካም ሰው ነው። ከነ ባለቤቱ በጣም ከነ ባለቤቱ ምንም እሱም በጣም ምርጥ ሰዎች ናቸው። ከአሸብር በላይ ጋር ከነ መሰረት በለጠ እነ በቀለ አረጋ ምናምን ሆነን ምናምን ነገር እነ ብርሃን ሞላ ማሲንቆ፣ ሰለሞን አካሉ ቤዚስት ምናምን ምርጥ ባለሙያዎች ጋር ምናምን የመስራት አጋጣሚ ያለኝ። ከምንም በላይ ደግሞ በጣም ወዶ በስቱዲዮ ደረጃ ምን ኤርሚያስ ዳኜ የሚያክል ሰው ጋር አብሬ መስራት። የኳስ ሜዳ ልጅ ነው፣ እሱም የሰፈር ልጅ ነው። ከነሱ ጋር ከነ ጌቶ ማይሬ ጋር ታሜ ነፍሱን ይማር ታምራት ደስታ ጌቶ ማይሬ ከነ ሰማኸኝ በለው ጋር ከጸግሽ ጋር በአጋጣሚ እንዴት መሰለህ ትውውቃችን ራሱ ማለት ነው። መጀመሪያ የሰፈሬ ሰርግ ነው ተጠርቼ ሄጄ የጎተራ ማሳለጫ እየተሰራ ነበር እና ኢስት ዌስት አዳራሽ ነበረ ሰርጉ። እሱ ከሌላ ቦታ እየመጣ ነው ከዛ ከሁሉ ሰፈር ምናምንና መንገዱ እየተሰራ ገና ተቆፋፍሯል ምናምን ክራውድ ነው። ሙሽሮች በሰዓታቸውን ጠብቀው ደረሱ። እኔ ደግሞ የሰፈሬ ልጅ ነች ቅድስት ትባላለች። በእሷ አማካኝነት ተጠርቼ ነው የሄድኩት። ቆም ያለው ሙሉ ባንዱ እነ ኪሩቤል ተስፋዬ ምናምን ገብተዋል። ኪሩቤል ደግሞ የሆነ ክለብ ላይ ዶልፊን ሆቴል የሚባል አካባቢ እነሱ ጃዝ እየሰሩ ከነጸደኒያ ምናምን ጋር እኛ በባህል ቡድን እየሰራን የሆነ የጃዝ ሙዚቃ መድረክ ነበረ በሳምንት 3 ቀን ምናምን እነ ራስ ኩንትሰብ የነበሩበት ምናምን 3 ባንድ ምናምን የሚሰራበት ጃዝ ምሽት ነበረ። ቡዛየው ደምሴ የው መኮንን ጸደኒያ ነበሩ ከእንትኑ ጋር ከባንዱ ጋር እነ ቴዲ በረደድ ምናምን የነበሩበት እነ ራስ ኩንትሰብ ደግሞ ሬጌ ምናምን ሩትስ ካልቸር ምናምን ብሎና እኛ ትራዲሽናል ደግሞ እንሰራ ነበር። እኔ ብሔረሰብ ዘፈን ወደ 8 ብሔረሰብ ምናምን ብቻ ነበር የምሰራ የነበረው እዛ ቤት ውስጥ እና እዛ ከኪሩቤል ጋር እንተዋወቅ ነበረ ምናምን። ከዛ ዘፋኛ አልመጣም፣ ባንዱ መጥቷል፣ ሙሽሮች መጡ። ከዛ ኪሩቤል ያቀኝ ስለነበር ጠራኝና ና አስገባ ከቡዳ ውጣን ሲል ተነስቼ ሙሽራዬ ብዬ አስገብቼ ጸጋዬ የተነስ ሲባል ጎተራ ማሳለጫ ጋር ምናምን አለ ገና የተቆፋፈረ ነው አይደርስም። ስለዚህ ሙሽራዬ ብዬ አስነስቼ ማነው አስገብቻቸው ከዛ በኋላ እራት እያስነሳዋቸው ጸግሽ መጣ። ሲመጣ ዋየርለስ ማይክ ስለሆነ ማይክ ልሰጠው ስል በፍጹም ቅጥል ቆንጆ ነው አሪፍ ነው ምናምን ነገር ደግሞ በጣም ያበረታታል ጸግሽ። ያው እንደሱ አድርጌ ባልሰራም አንዴ ጀመረዋል። ያው ዲስሪስፔክት ላለማድረግ ቆንጆ ነው ቀጥል ምናምን አለኝ። እራቱ ጋር ከሄዱ በኋላ ማይኩን አስረክቤ በክብር ምናምን ተንብዬ ወጥቼ አውቃለሁኝ። የሚገርም ገጠመኝ ነው። በቸም ይሄ ሙያ መቼም በገጠመኝና በጨዋታ በሳቅ የተሞላ ነው ብዬ አስባለሁና ግን ደግሞ እንደ አንድ ትልቅ ፕሮፌሽን መከበርም አለበት አይደለ? ሰው የደስታው ዕለት መገኘት ማለት አሁን አሞቁልኝ ሲባል እንደው ዝም ብሎ በቀል እንደሚነገረው ምናምን አይደለም። አንድ ሰው ለአመታት የተዘጋጀበትን የደስታ ቀን በዛች ቀን ላይ መገኘትና የበለጠ ደስታውን እውነት ማድረግና ማስደሰት ነው። ይሄ ትልቅ የተከበረ ነገር ነውና በዚህ አጋጣሚ እንደው የምትሉት ነገር ይኖራል ታስተላልፉት ነገር? ከሙያው ጋር በተያያዘ ያው ይሄ ሙያ በሰርግ ላይ በትልቅ ስራዎች ጋር ከትልቅ ሰዎች ጋር የሚያገናኝ ሙያ ነው ሙያው እና በጣም የተከበረ ትልቅ ሙያ ነው። ይሄን ሙያ ግን አንዳንድ ሰዎች እንደ ቀላል ነገር የሚያዩት ወይም ደግሞ በንቀት መልክ በተለያየ አይነት ነገር ሊያዩት የሚችሉ ሰዎች ሊኖሩ ይችላሉ። አይዶን ግን ዞሮ አንድ ትልቅ ፕሮፌሽንና አንድ ሙያ ነው። ይህን ዘፋኝ ለማፍራት ወይም ደግሞ በእንደዚህ ክሬቲቪቲ አውጥተህ ይህን ነገር ለመስራት ሚላጋ ያለውን ነገር ሌላ ሰው ጋር የለም። ያን ሰው ና እስኪ ይህን ነገር ስራ ብትለው ላይሰራው ይችላል። እንኳን እሱ አይደለም ትክክለኛ ትልቅ ዘፋኝ ላይ ያሉ ሰዎች ወርደው ላይሰሩት ይችላሉ። ምክንያቱም እነሱ ስትሪክት በሆነ መንገድ ነው ይላል። እነዚህ ደግሞ ነገሮችን አዋዝተው ያለውን ነገር ፎገረ እንዴት አድርገህ ነገሮችን አሳምረ ያን ሰው ማስደሰት ትችላለህ። እና ሳክስፎንም እንደዚህ በተመሳሳይ አሁን በአንድ ሜጀር ላይ ስለተጫወትክ አይደለም ከብዙ ሰዎች ጋር ትልልቅ ስራዎች መስራት የምንችልበት አቅም ያለን ሰዎች ነን። እኔ አሁን ለምሳሌ ትልቅ አቅም አለኝ፣ ግን ምንድነው በአብዛኛው አጠንክረ ስለማትይዘው ሌላ ስራዎች ተጓዳኝ ስራዎች አሉ እና በዛ ነገሮች ላይ በጣም ቢዚ ስለምትሆን ነው እንጂ አጋጣሚው እድሉም አለ ብዙ ነገር ይመስላል።
እና ግን በአብዛኛው ሰው ግን ሪስፔክት ሊሰጠው ይገባል ነው። አሁን አንዳንድ ሰዎች እንትን የሚሉ ነገሮች አሉ ማለት ሪስፔክት የማይሰጡት ሰዎች ደግሞ ታያለ። በዛው ልክ በሚያከብሩ ልክ ደግሞ ሌሎች ደግሞ እንደ ቀላል ነገር የሚያዩት ወይም ደግሞ የሚያላግጡበት ነገር አለ። ግን ሙያው የሚያሳድግ የሚለውጥ ልታከብረው የሚገባ ሙያ ነው። ያሳድጋል። ጠንክረህ ከሰራ በስነ ስርዓት ዲሲፕሊን ሆነ የምትሰራ ከሆነ የምትለወጥበት ሙያ ነው። እና በአብዛኛው ታሪክህን የሚቀመጠው የሚበላው የሚጠጣው አይደለም። እነዚህ ነገሮች ናቸው በቪዲዮ በክር ተቀምጠው ትልቅ ታሪክ ተሰንዶ ለልጅ ልጅ የሚተርፈው እና እዚህ ላይ ነው ትኩረት ማድረግ አለባቸው ብዬ የምገምተው። እንደነዚህ አይነት ስራዎች ላይ ከሚበላ ከሚጠጣው ነገር ይልቅ እንደዚህ አይነት በታሪክ ተቀርጾ ሊቀመጥ የሚችሉ ነገሮች ግን በጣም ትልቅ ነገር ነው እና ሪስፔክት ሊኖረው ይገባል የሚል እንትን አለ በአንዳንድ ግለሰቦች ማለት ነው። እንግዲህ ከዜማና ከግጥም ፈጠራውም ጀምሮ በጣም ትኩረት የሚሰጡበት ነገር ነው አይደል? ስራው ማለት እንደው ዝም ብሎ ግጥሙ ዝም ብሎ ምናምን አይመጣም። የክሬቲቪቲ ቀላል ዝም ብሎ አይመጣም። በዛ ላይ አንዳንዴ ገብቷል አይደል? ያው ሙሽራ አይደለም በደንብ ነው ማሞገስ ያለብህ ምናምን ነገርና እንዴት አድርገህ እንደምታሞግሰው ራሱ እንግዲህ ስታስበው አንዳንዴ እኮ ድመት የሚፈራውን ሰውዬ አንበሳ ገዳይ ስትለው ትውላለህ። ግን ይሄን ፌቨርህን እንኳን አያይልህም በሰዎች ፊት አግነነህ ታዲያ እና ምን አለ መሰለህ በብዛት ሙሽራ ንጉስ ነው ይባላል። የሰርግ ዕለትና ንጉስ ነው የምታረገው። ግን አንዳንዱ ደግሞ ቀበሌ ሊቀመንበር ነኝ ይላል። ንጉስ ነው የማይቀበልም ይመጣባል ማለት እንዴት መሰለህ አሁን በብዛት ትኩረት አይሰጡትም። በጣም በቃ ይረሳሉ። መቅረት የሌለባቸው በቃ በምንም ታሪክ መቅረት ከሌለባቸው ነገሮች አንዱ ይሄ ሙያ ነው። የሚገርመ ነገር ምክንያቱም ቀኑን ሙሉ ተደብሮ ነው የሚውለው። ወይ የመኪናውን ቴፕ ነቅሎ መናፈሻ ላይ አይገባም። ሴቷ ቤት አናስገባም ምናምን ሲባል እዛ ጋር ከበሮ እየደለቁ እንደ የሆነ ጊዜ እኮ በቃ በሚገርም ሁኔታ አናስገባም ሰርገኛ እንዴት አድርገን ነው መንገበው ሁሉ ብዬ እስከምደነግጥ ድረስ። ግን ለካ ካልቸሩ ብቻ ነው እንጂ እንደዚህ ያካበዱት ነገር የለም። እና የጎጃም አካባቢ ሰዎች ናቸው እንዳለ ሙሉ የባህል ቡድን ነው ከደብረ ማርቆስ የመጣው። ሙሉ የባህል ቡድን ነው ከደብረ ማርቆስ የመጣው እና ባጭር ታጥቀዋል ምናምን እጀ ጠባብ ምናምን ለብሰዋል ሴቶቹ ምናምን። ከዛ ወንዶቹ በቃ የያዙት ቆመጥ እንዳይመስል አናስገባም። አዎ ግን ሊማቱበት አይደለም። በጣም ደስ ያለኝ ሊመቱበት አይደለም በቃ መጨፈሪያው ነው። ያው በቃ የሀገሩን ባህል ያለባበሱን ነው የለበሱት እና እየጨፈሩበት ነው። እና ግፊያው ላይ ምንም ያን ያህል የተካበደ አይደለም። ግን ምንድነው እኔ በቃ ሰጋሁኝ ሁሉ እና እንዲህ አይነት ገብቷል። እዚህ ጋር አሁን ተጋፍተህ ምናምን የምታስገባው አንተ ሆነህ እያለ ብዙ ነገር እያለ ግን አንዳንድ ሰው እግዚአብሔርን ነው የምልህ ለነገ ጠዋት ዛሬ ማታ ይደውልብሃል። እስኪ አሁን ዛሬ ማታ ደውሎብህ ልብስ ከላውንደሪ ታወጣለህ፣ ፀጉር ቤት ትሄዳለህ። እንደው ስራ ባይኖረኝና ብተኛ እንኳን ቀድመ ዝግጅት እኮ አለ እንዴ። ዝም ብሎ የሚሰራ ነገር አለ። ጫማ እንኳን ለማስጠረግ እኮ ጊዜ ወስድብኛል ብለህ የምታስብበት ሰዓት ላይ ነው ያለነው። ስለዚህ ብዙ የምትዘጋጃቸው ፀጉርህን እንትን ማለት አለ ምናምን ብዙ ነገር አለው እኮ ዝም ብሎ አይደለም። ስለዚህ ለነገ ጠዋት ማታ ደውሎ እንዴት ነው ነገ ጠዋት ስራ አለህ እንዴ ምናምን ይላል። እንደዚህ መሆን የለበትም። ቀደም ብለው እነሱ ይሄ ነገር ፕሮሰስ እንደሚያስፈልጋቸው ማወቅ መቻል አለባቸው። ቢያንስ አነሰ ቢባል 10 ቀን የሚገርም ነው። ምክንያቱም ያልታጠበ እንኳን ልብስ እንኳን ቢኖርህ እንደ ሁሉም ቆሽሾብህ ቢሆን አስቸኳይ ላውንደሪ ያስገብተህ በ3 ቀን በ4 ቀን እንዲወጣልህ ታደርጋለህ እኮ። ስለዚህ እንዲህ አይነት ነገር አንዳንዴ ቢያስቡበት ደስ ይለኛል። ከዛ ውጭም እንደገና ክፍያ ላይ ደግሞ ስታስቡ ክፍያ ላይ እግዚአብሔር እኔ በጣም ትልቅ የታዋቂ አርቲስት ልጅ አናግሮኝ ይሄን ያህል ብዬ ስጠይቀው ክፍያ ከነ ሳክስፎኒስቴ ለዛውም 2 ሳክስፎኒስት ብሎኝ ከነ 2 ሳክስፎኒስቴ የጠየቅኩት ክፍያ ስጠይቀው ዋለ እንዴ ያሙቁልኝ አናውቀውም እንዴ ሂሳቡን ምንድነው ይሄን ያህል የምታካብዱት ምናምን አለኝ። ታዋቂ አርቲስት ነው አባቱ። እግዚአብሔርን ነው አባቱ እኮ ሄዶ 2 ዘፈን የ3 ደቂቃ 2 ዘፈን ዘፍኖ 100 ምናምን ሺህ ብር ተቀብሎ የሚወጣባት እኮ ነው ያለው። እኔ ቀኑ ሙሉ እየዘፈንኩለት ቀኑ ሙሉ እየደረኩኝ ወዬ የዛን ሩብ አልመጣም እኮ ሂሳቡ። ግን ለ3 ባለሙያ የሚከፈል ክፍያ ማለት ነው።
ይሄን ያህል ሪስፔክት ያደርጉሃል ደግሞ እና አንዳንዴ ለሙያው ክብር ቢሰጠው ጥሩ ነው። በዚህ አጋጣሚ ደግሞ ይሄንን ደግሞ የሚያደርጉትም ያው አንዳንድ ጊዜ ሙያውንም ውርድ የሚያደርጉ የዚሁ ሙያ ባለቤት የሆኑ ደግሞ ልጆችም አሉ። እነሱ በቃ ሰፈር ከሙል ይሻለኛል ምናምን እያሉ የሚሄዱ አሉ። ሰፈር ለዋል ሙያዬን ከማወርደው እና ስለዚህ እንደዚህ አይነት ቁርጠኝነት ኖሯቸው ደግሞ ሁሉም ማለት ሙያቸውን አክብረውና አስከብረው ቢሰሩ ደስ ይለኛል። ያው በስራቸው ልክ ይከፈላቸው። እኔ ገሌ በሰራበት ኳሊቲ እኔ ራሴን ኳሊቲ ስለማውቀው ሰው አወረደ ብዬ እኔ ሙያውን አውርጄ አልሰራም። ምክንያቱም የኔ ስራ ጥራት ራሴ ስለምተማመንበት ማለት ነው። ይሄ ነው። በጣም ይገርማል። በጣም አሪፍ ነገሮችን ተጨዋወትን። እንደው ያልተነሳ ነገር ይኖር ይሆን? ቅር የሚላችሁ ነገር ይኖር ይሆን? ያው መቼም በደንብ ዘርፉን ማወቅ ይጠይቃልና እንደው ይሄ ነገር አላነሳን የምትሉት ነገር ካለ ያው የመጨረሻ እድል። ብዙ ወቅተናል። ደስ የሚል ቆይታ ነው የነበረ። በጣም ተመችቶኛል። ወረት የኑሴ ታንኪዩ። በጣም አመሰግናለሁ። በጣም ያው ፈታ ያልክ ጠያቂ ነህ። ብዙም አስቸጋሪ አይደለም። ያው ከቲቪ ጀምሮ ነው በነገራችን ላይ በጣም ነው ደንቃሪው ላይ ጀምሮ እና ያው ረጅም ጊዜ እንደሚተዋወቅ ቆይታ ነው አብረንም የቆየ ነው። በጣም ከልብ አመሰግናለሁ። እንግዲህ በሱዬ ካሜራማናችንንም እንዳለ የፕሮዳክሽን አባላቶችን በሙሉ ኤዲተሮቹንም ጭምር ከልብ አመሰግናለሁ። እንግዲህ እዚህ ደረጃ ደግሞ አድርሶ እዚህ ደረጃ ያደረሰኝን ልዑል እግዚአብሔርን አመሰግናለሁ። ከዛ ውጪ በአካባቢ በጣም ብዙ ሰዎች አሉ ብጠራቸው እንትን የማይሉ። ለምሳሌ መጀመሪያ ገና ባህሩ ቃኘን መስፈን ስጀምር አንድ ጓደኛ ያለ ስንታየው ኃይል የሚባል ሀብተ ጊዮርጊስ አሜሪካን ግቢ የማዘር ቤት ውስጥ ስዘፍን ከኬኔዲ ወደ ባህሩ ቃኘም ሂድ ያለኝ እሱ ነው። ስንታየው ኃይል የሚባል ጓደኛ አለ አሁንም በህይወት። እንደውም ኮሜዲ ምናምን ነገር ቲክቶክ ላይ ሁሉ ጀምሯል። እጂ ሶፋሪ አምሺ ምናምን የሚለው ሰውዬ እሱ ልጅ ማለት ነው ስንታየው። እና ስንቴን በጣም ቴንኪው ማለት ፈልጋለሁ። ኤልያስ ጌታቸው አለ ምናምን ከጠራሁኝ በእናታችሁ በጣም ብዙ ሰዎች ስለሆኑ በአጠገቤ ያላችሁ ገሌ ሳልል ሁላችሁንም ከልብ አመሰግናለሁኝ። እንግዲህ አካባቢ ልጆች የኳስ ሜዳ፣ የጠቅላይ ቢሮ፣ የገናሜ ጫካ ሜዳ ምናምን የሰፈሬ ልጆች ብላችሁ ይሻለኛል። በአጠቃላይ እንግዲህ ሁሌ ከጎኔ የሆናችሁ አብራችሁኝ ስላላችሁ ከልብ አመሰግናለሁኝ። በተረፈ እንግዲህ ያው ይህን እድል ስለሰጠኝ ነው ሲያንተ በጣም አመሰግናለሁ። ሻምበልም እንደዚሁ ሁለታችሁም ትልቅ ሰው ናቸው። ሁለታችሁንም እጅግ አድርጌ በጣም እንደዚህ ቁጭ ሲባል እንደዚህ ይባላል። ሁለታችሁ ደግሞ ባክግራውንዳችሁ ወታደር ነው። ይሄ ደግሞ ትልቅ የሆነ ቁም ነገር ከትልቅ ቁም ነገር ጀርባ ያለ ነገር ነውና አክብራችሁኝ ያው እኛም ገና ጀማሪ ነን በዚህ በሚዲያ በግል ሚዲያ በመንግስት ብዙ እየሰራሁ ቢሆንም እና በጣም ነው የምናመሰግነው። ያጎደለው ነገር ካለ ይቅርታ እንላለን። በቀጣይም እየተከታተልን አይታወቅም ደግሞ ወደፊትም የተለያየ ነገር ልንሰራ እንችላለን። እናንተንም እየጠየቅን ስራችሁን እያየንና እጅግ በጣም አድርጌ አመሰግናለሁኝ። ተመልካቾቻችን እናንተም እንግዲህ ሻምበል ስሜነህ ጋርና እንዲሁም ደግሞ ሚሊየን ደርባባው ጋር በተለይ ደግሞ አሁን የሰርግ ወቅት ነውና እነዚህን የመሰሉ ታሪካቸውን እንዳያችኋቸው እንግዲህ ለሀገራቸው ብዙ ዋጋ የከፈሉ በሙዚቀኝነትም እንግዲህ ያው እድሜ ልክ ማለት ነው የሚሉንም ስናነሳ ትልቅ ነገር ነው የሰራችሁትና ሰርጎቻችሁን እንደሚያደምቁላችሁ ተስፋ አደርጋለሁ። ቢሮም አላቸው፣ ኮንታክት አድርጓቸው። ስልክ ቁጥራቸውን ካስፈለገ ከታች እናስቀምጥላችኋለን። ሰርጋችሁ በያላችሁበት ያማረ የኮራ የደራ ይሁን። መልካም ጋብቻ። ኮሜንታችሁ ለእኛም ስለሚጠቅመን ኮሜንታችሁን ከታች ጻፉልን። ትክክል። የኑስ ሚዲያን የዩቲዩብ ቻናልም ሰብስክራይብ እያደረጋችሁ ኑስን በድጋሚ አመሰግናለሁ። ወይም በግሌ አክብረህ እዚህ ስቱዲዮ ጠርተህ ሙያችንን የበለጠ ለማሳወቅ ባረከው አስተዋጽኦ በጣም ነው የማመሰግነው። አንተንም ካሜራማኖችንም ኤዲተሮችን ሁሉንም እና በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ሻምበልና ሚሊዮን ሁለታቸውንም እንግዲህ የጠራችሁ ሰርጋችሁን ሞቅ ደመቅ አድርጉት እዚህ ስቱዲዮ እንዳያችሁት ማለት ነው። በጣም የሚገርም እኔ በበኩሌ እውነት በጣም የተዝናናሁት በጣም ከምነግር በላይ ይሄ ሳምፕል ነው። ስቱዲዮ ራሱ ገና ለመጀመሪያ ጊዜ ፎከስ ሲደረግ ነው። ሳምፕል ነው። መቻ ደመኩት ቆጥቤ እኮ ነው በጣም እንዳልጮህ ብዬ። በጣም የሚገርም ነው። በጣም የሚገርም ግጥሞች አሉ ገና በቃ አፍ የሚያስከፍቱ ግጥሞች በጣም የሚገርም ነው። የተወሰኑትንም አሁን እንደ ሞጫ እኮ እንላቸዋለን። የተወሰኑትን አይ እንዳይሰረቅብኝ ዋናውና ግጥሞች ራሴ ፈታሮች የተለመዱትን ግጥሞች ነው የምንለው። ሚስጥር ናቸው፣ የተለመዱት ናቸው። አንድ ግን ይቀረናል። እሱን ነገር ያው አትሸኙንም ወይ ብለን ነው የምንወጣው እኛ። አዎ አትሸኙንም ወይ ብለን እንወጣለን። ወይ ደግሞ እንደ አብርሃም ያውን ኖርማል
አትሸኙንም ሆይ ልንሄድ አይደለም ሆይ ልንሄድ አይደለም ሆይ ልንሄድ አይደለም ሆይ ለክርስትና እንመጣለን ገና የዛሬ ዓመት ሁኜ ልጅ እናት ጫንጫን ብለው መሄዳችን ነው መሄዳችን ነው ዘለዓለም ይትባረክ እንደ አብርሃም። አቤት እውነት ዛሬ ያገባን የተዳርን የተኳልን ያክል ስሜት ነው የተሰማን። የኑስ ሚዲያ ስቱዲዮ እንደዚህ ፈንጥዛ እንደዚህ ቦግ ብላ አታውቅም። በመርካቶ ተክለ ሃይማኖት የንግድ ስኬቶን የሚያረጋግጡባቸው ሱቆችን በታላቅ ቅናሽ ይዘን ቀርበናል። ከ440 ሺህ ብር ቅድመ ክፍያ ጀምሮ በ11 ካሬ፣ በ16 ካሬ፣ በ22 ካሬ እና በ32 ካሬ አማራጮች እንዲሁም ለሱፐርማርኬት፣ ለስቶር እና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎች አሉን። ምንም አይነት የጋራ መጠቀሚያ ኮመን ኤሪያ ክፍያ ባለመኖሩ ለገዙት ካሬ ብቻ በመክፈል ትርፋማ ይሁኑ። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። በንግድ ማዕከልነቱ ወደር የማይገኝለት ተክለ ሃይማኖት ላይ ዛሬውን ኢንቨስት ያድርጉ። የዛሬውን የዩኑስ ሚዲያ እንግዶች በጣም እንደወዳችኋቸው ተስፋ አድርጋለሁ። በቀጣይም ደግሞ እንግዲህ እድሉ ሲሰጠን ደግሞ እንደዚሁ የሆነ ጊዜ ደግሞ እንጋብዛቸው ይሆናል። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ስፖንሰሮቻችን ኤምኤች ፈርኒቸርን እናመሰግናለን። እንዲሁም ደግሞ ሜሪት ፕሮፐርቲስን መርካቶ ተክለ ሃይማኖት ቤቶችን ሱቆችን ሰርቶ በመሸጥ ላይ ይገኛል። እሱንም እናመሰግናለን። በያላችሁበት ሰላም፣ ጤና፣ ፍቅር ሁኑልን። የዩኑስ ሚዲያ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ። ለአዲስ ተጋቢዎች በሙሉ መልካም ጋብቻ። እንወዳችኋለን።